እውቀትን ሳይሰስቱ የተለያዩ ጉዳዮችን ሰዎችን እንዲነቁና ኦርቶዶክሳዊ እውቀታቸውን እንዲያሳድጉ የበኩላቸውን ጥረት እያደረጉ ይገኛሉ። በሙያቸው ኢንጂነር ናቸው። ፈተና መቼም አይጠፋም። የትልቅነት ቦታ ያስቀመጥናቸው አካላት ከነሱም ፈተና ሊመጣ ይችላል። ምናልባት ያድኑናል ያልናቸው ሊገሉን ሲሞክሩ ስናይ ተስፋ ሊያስቆርጥ ይችል ይሆናል። ቀጣዩን ትውልድ ያሰበ ካሪኩለም አያስፈልገንም ወይ? የመማር ማስተማር ሂደት ያወቁበትን ምክንያት ራሱ ያወቁት አይመስለኝም። እኔ እውቀታቸውን ራሱ ማለት ነው ማናቸውም እውቀት ከሌላ የተገኘ ነው እንጂ በባህሪያችን እውቀት የለንም። ሁሉን የሚያውቅ እግዚአብሔር ብቻ ነው። የጀመሩበት ሀሳብና ሰርተው ያዩበት ውጤት ሲታይ እንዴት ነው? ሚዲያ ላይም ወይም ሌላም ቦታ ላይ ያሉትን ክርክሮች ብናይ ሰው የተከፋፈለው አንዱ መምህር ገሌ ብሎኛል ብሎ ነው፣ አንደኛው ደግሞ የሆነ መምህር ገሌ ብሎኛል ብሎ ነው። ሁለቱም የጠቀሷቸው መምህራን በቤተ ክርስቲያኒቱ ያለፉ ሊሆኑ ይችላሉ። አሁን ሁለቱ ታዲያ ተለያይተው ይሆን ወይ? ቴክኖሎጂና ኦርቶዶክሳዊ ብልጫውን ማንሳት ፈልጌ ነው። ከዚህ በላይ ብንጠቀመው ቤተክርስቲያን ታተርፍ ይሆን ወይስ ደግሞ በዚህ ሁሉ ተስፋ መቁረጥ ሳይሆን የሰው ልጅ ራሱ ሊያደርገው የሚችለውን ነገር ላይ ነው ትኩረት ማድረግ ያለበት። ነገር ግን ከችግሮች ውስጥ ቢያንስ እሱ ሊፈተው የሚችል በሱ አቅም፣ በሱ ገንዘብ፣ በሱ እውቀት፣ በጠቅላላው በሱ ክህሎት ሊፈታቸው የሚችላቸው ጉዳዮች ይኖራሉ። እነዛ ላይ ትኩረት አድርጎ ቢሰራ የተሻለ ነው። የቅዱስ ሲኖዶስ ጉባኤ ወይም ቅዱስ ሲኖዶስ ሲባል በሰዎች የግል ስብዕና መነሻነት የመንፈስ ቅዱስ የበላይነት ይታጣበታል። የሚወስነው ውሳኔ ከዚህ ቀደም ክርስቶስ፣ ሐዋርያት ከዚያም በኋላ የተነሱ ሊቃውንት የወሰኗቸውን ውሳኔዎች ካስጠበቀ ቅዱስ ተብሎ የመንፈስ ቅዱስ ይባላል ማለት ነው። ግንኙነታችን እንደ ድሮዎቹ አይመስልም። የቀድሞቹ አባቶች አሁን ዮሐንስ አፈወርቅን ብንመለከት አንዲት ድሃ ተበደለች ብሎ እስከታች ወርዶ የተከራከረ ነው። በቤተክርስቲያን በሚመጡት ዘመናት ወይም በቀጣይ ባለው መንገድ እንዴት ትዘጋጅ? በአንድነት ካልሆነ በስተቀር እኔ ነገን ማሰብ ራሱ አልችልም። ነገን ማሰብ ሁሉ እየከበደ ነው። አሁን ነገን ማሰብ የምንችለው አሁን ዛሬ ላይ ያሉ ምሁራን አንድ ከሆኑ ነው። ሰላም ጤና ይስጥልን። የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት ሚዲያ ኦርቶዶክስ ፖድካስት መርሃ ግብራችን ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። በዛሬው መርሃ ግብራችን ላይ አንድ እንግዳ ጋብዘናል። እሳቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት የሚገኙትን መጻሕፍት በአብዛኛው ማለት ነው ከብሉይ ኪዳን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ሌሎቹም የስርዓት መጻሕፍትን ሰዎች እንዲማሩባቸው በዲጂታል ሚዲያ እያስተማሩ በመጻሕፍት መልክ እያሳተሙ ይገኛሉ። እውቀትን ሳይሰስቱ የተለያዩ ጉዳዮችን ሰዎችን እንዲነቁና ኦርቶዶክሳዊ እውቀታቸውን እንዲያሳድጉ የበኩላቸውን ጥረት እያደረጉ ይገኛሉ። በሙያቸው ኢንጂነር ናቸው። ከዚያ በኋላ ግን በተለያዩ መጻሕፍት ጉባኤ ቤት የጉባኤ መጻሕፍት ተገኝተው እየተማሩ ይገኛሉ። ዛሬም ድረስ በሐዲሳት ጉባኤ ይገኛሉ ዛሬ። ነገር ግን ቀደም ሲል በሊቃውንቱም በመጽሐፈ መነኮሳቱም እንዲሁም ደግሞ በመጻሕፍተ ብሉያቱም እየተማሩ ቆይተዋል። የዛሬ እንግዳችን መምህር በትረ ማርያም አበባው ናቸው። አብራችሁን ቆዩ። እንኳን ደህና መጡልን መምህር። እንኳን ደህና ቆያችሁኝ። አመሰግናለሁ። ስላገኙት ደስ ብሎኛል። እኔም በጣም ደስ ብሎኛል። ጉዳያችን ጀምር በክርስቶስ ባገኘነው ነፃነት በትንሣኤያችን አዋጅ ስለሆነ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በትንሣኤው ያከበረን በልዩ ትንሣኤው የእኛን ትንሣኤ ያወጀ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ጉባኤያችንም የተሻለውንና የሚጠቅመውን ነገር እንድንናገር እንድናነሳ የእርሱ ቅዱስ ፈቃድ ይሆነልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ ሰሞነ ትንሣኤ ስለሆነ እንግዲህ እስከ በዓለ ሃምሳ ድረስ እንኳን አደረሳችሁ ማለት እንወዳለን። ዛሬ ቆይታችን ከመምህር በትረ ማርያም አበባው ጋር ነው። በተለይ በተለያዩ ማህበራዊ ድረገጽ የምትጠቀሙ ሰዎች በብዙ ታውቋቸዋላችሁ። ትምህርታቸውን፣ መጻሕፍቶቻቸውን ለቤተክርስቲያናችን የሚገባውን በተለይ ለወጣቱ ቴክኖሎጂን ተጠቅመው የማስተማር ጉዳይን አበክረው የሚያስተምሩ ናቸው። አብራችሁን ከቆያችሁ ብዙ እናነሳለን። ስለ ሲኖዶስ እናነሳለን፣ ስለ ስርዓት፣ ስለ መጽሐፈ መነኮሳት እናነሳለን። የተለያዩ ዘመኑን የዋጁ ጉዳዮችን እናነሳለን። አብራችሁን ሆኑ። በድጋሚ መምህር በድጋሚ እንኳን ደህና መጡልን ብያለሁ።
በጣም አመሰግናለሁ። ምናልባት ከዚህ ጉዳይ ባነሳ ደስ ይለኛል። በዲጂታል ሚዲያው በማህበራዊ ድረገጽ በቲክቶክ፣ በቴሌግራም፣ በፌስቡክ በተለይ በቴሌግራም እና በፌስቡክ በብዙ መንገድ ሳይደክሙ ያስተምራሉ። እንደው ይጽፋሉ፣ ያስተምራሉ፣ ይማራሉ። አይደክምም? ያደክማል በእርግጥ ነገር ግን ሲያስተምሩ መማርም ስላለ እኔም ስለምማርበት ሌሎችም ይጠቀሙበታል ብዬ ስለማስብ ያው ባለኝ ሰዓት በተቻለ መጠን ያህል እንግዲህ ለማስተላለፍ እየሞከርኩ እገኛለሁ ማለት ነው። ብዙ መጻሕፍትን እየጻፉ በዲጂታል ሚዲያው አማካኝነት ትውልዱን እየደረሱ ይገኛሉ። ምን ያክል ሪቪው አደረጉ ማለት መጽሐፍቶችን እንደገና አይተዋቸው ጥያቄ ያላቸውን ከሁሉም ሰው እንዲቀበል ምናምን እያደረጉ ነው እንግዲህ እየጻፉ ያሉትና ስንት መጽሐፍትን በዚህ መንገድ አዘጋጁ? ያው በጥያቄና መልስ መልኩ እንግዲህ ያዘጋጇቸው 2 መጽሐፍት ናቸው። ኦርቶዶክስ የታተሙትን እነሱ እንደው በፒዲኤፍ ምናምን የቀረቡትን ነው ይፈልጋሉ። በፒዲኤፍ የቀረቡ እንግዲህ ብዙ ነው፣ 100 በላይ ይሆናል። 100 በላይ? አዎ፣ ሙሉ በሙሉ ሙሉ መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራእይ ድረስ ሙሉውን አይተነዋል። ኦሪት ዘፍጥረት ላይ ትምህርቱ ይለቀቃል። እኔ ራሴም ጥያቄ ጠይቃለሁ። እንደገና ደግሞ ሰው ደግሞ ኦሪት ዘፍጥረት ላይ መደዳውን በቅደም ተከተል ከእያንዳንዱ ምዕራፍ ውስጥ ያልገባውን እየጠየቀ ያን እየመለስኩ የተመለሰውን ጥያቄውንና የተመለሰውን ደግሞ በፒዲኤፍ እያዘጋጀሁ ለቅቄዋለሁ ማለት ነው። እና የዘፍጥረት 1 ለብቻው ነው፣ ዘጸአት ለብቻው እያለ ሲሄድ እንደገና ደግሞ ሌሎችን መጽሐፍት ሲደመሩ 100 በላይ ይሆናል። 100 በላይ። ሁሉንም በእጅዎት ይጽፋሉ? በኮምፒውተር ነው የምጽፈው። አሁን በኮምፒውተር ነው ነገሩ። ወደ ኮምፒውተር አነሳንና ትምህርቶቱም ብዙ ለዚህ ስለማይቸገሩ የዘመናዊ ትምህርቱ ላይ ማለት ነው። ጅማ ዩኒቨርሲቲ ነበሩ? አዎ፣ ጅማ ዩኒቨርሲቲ ነበርኩ። በምን ትምህርት ላይ ነበሩ? በሲቪል ኢንጂነሪንግ ነው። ጅማ ዩኒቨርሲቲ የተማርኩት ሲቪል ኢንጂነሪንግ ነው። ከመቼ እስከ መቼ? ከ2002 ዓመተ ምህረት ጀምሮ እስከ 2006 ዓመተ ምህረት ድረስ ማለት ነው። በጣም ጥሩ ቆይታ ነበር። አዎ፣ ምርጥ ነበረ። እንግዲህ በጣም ምርጡ ህይወት የሚባለው ብዙ ጊዜ የካምፓስ ህይወት ነው። ስለዚህ ከ2002 እስከ 2006 የነበረው ዘመኑ እጅግ በጣም መልካም ዘመን ነበረ ማለት ነው ለእኔ በተለይ። ምናልባት እንዳው በዛው መንገድ ልናነሳ ነው። ከጅማ ዩኒቨርሲቲ ከተመረቁ በኋላ ወደ ተለያዩ የትምህርት ተቋማት ነው የሄዱትና ጅማ ዩኒቨርሲቲ በነበሩባቸው ጊዜያቶች የሚያስታውሷቸው ጉዳዮች በተለይ አሁን ላሉት ነገር መነሻ የሆኑት ጉዳይ ካለ እስቲ ብንቃኘው። የነበሩትን በኢንጂነሪንግ ነው፣ በሲቪል ኢንጂነሪንግ ነው የተመረቁት። 5 ዓመት በወቅቱ 5 ዓመት ነው አይደል? 5 ዓመት። እንዴት ነበር? ምን አይነት ቤተክርስቲያናዊ አሻራ አሳደረበት? እንዴት ነበር የሚያስታውሱት? ጥሩ ነው እንግዲህ ያው ግቢ ጉባኤ አለ በዩኒቨርሲቲ ውስጥ በማህበረ ቅዱሳን የግቢ ጉባኤ አገልግሎት አለ። በዛ በአገልግሎት ውስጥ ደግሞ እንግዲህ በተለይ እንደ ጅማ ግቢ ጉባኤ ወንድሞች በደንብ የሚወያዩባት፣ ወንድሞችና እህቶች በጠቅላላ ክርስቲያኖች ማለት ነው የሚወያዩባት ታች ቤት የምትባል ቤት አለች ማለት ነው። የነሱ ሁሉ አሻራ ጓደኞች አሉ፣ ብዙ ጓደኞች መንፈሳዊያን ስለነበሩ ዲያቆናት አሉ። የነሱ ሁሉ በጎ አስተዋጽኦ አለበት ማለት ነው። ይህንን ለመውደድ አነሳስቶኛል ማለት ነው። እንግዲህ እዛ ኮርስ አለ፣ በግቢ ጉባኤ የኮርስ አለ፣ የግዕዝ ትምህርት አለ፣ የአብነት ትምህርት አለ። ይህንን ሁሉ ከትምህርቱ ጋር ጊዜ እንዳይወስድ በማድረግ ሁለቱንም ለማስኬድ ሞክረናል ማለት ነው። ምን አይነት ነው እንደው ግን ለምሳሌ አሁን ላሉበት ሁኔታ በምን ያክል መንገድ ጠቅሞታል? መነሻ ሆኖታል ማለት ይቻላል? አሁን ላሉት ነገር ምን ነገር አጸጽቶት በወቅቱ በነበሩት ምን አይነት አንዳንዴ ሰው ለትልቅ ነገር ለማድረግ ትንሽ የመነሻ ነገር ይፈልጋል፣ ወይም የሰው ህይወቱ የሚለወጥበት አጋጣሚ አለና ቁጭት የፈጠረበት ነገር አለ። ምን አይነት ቁጭት የፈጠረበት? ጥሩ ነው እንግዲህ እዛ ስንመለከት በጠቅላላው በግቢ ጉባኤ ህይወት አገልግሎትም የተለያዩ ችግሮችን ስንሰማ ነው የመጣ ነው ማለት ነው።
በቤተክርስቲያን ላይ እየደረሱ ያሉ ውስጣዊም ውጫዊ የሚሆኑ ብዙ ችግሮች እንደነበሩ እኛም እያየን እንደገና ደግሞ ከምናየው በተጨማሪ ደግሞ እየሰማን ነበር የመጣ ነው። ስለዚህ ያንን ሳይ ከመናገር ከመጮህ ከመጸጸት በተጨማሪ እኔ ራሴ የመፍትሄ አካል መሆን አለብኝ የሚል ቁጭት ነበረብኝ። ስለዚህ የዚያ ነው ማለት ነው እንግዲህ ከወጣሁ በኋላም ወደዚህ እንድመጣ ያደረገኝ። ከመስራት ምንድነው ከመጸጸት ይልቅ ወይም በቁጭት ከመኖር ይልቅ መስራት ላይ ማተኮር የተሻለ ነው ብለው እንደመነሻው ነውታል። ሙሉ በሙሉ የሰው ልጅ አሁን ቢያወራው ሁሉን ነገር አያልቅም። የተቻለውን ያህል አድርጎ ማለፍ ነው ያለበት እንጂ እያወራን ከምንኖር እየሰራን የተቻለንን ያህል እየሰራን መኖር የተሻለ ነው። በእርግጥ አጠቃላይ የኑሮ ፍልስፍናም እንደዚያ ነው። በዚሁ ላይ እንደው ተከታታይ ጥያቄ ላነሳ ነው። ጥሩ። አንዳንዱ ሰው ይሄ እንዲህ አይነቱን ህይወት ጥያቄ ቁጭት የሚፈጥርበት የተለያየ ጉዳይ ነው። እውነት ለመናገር በእያንዳንዱ ሰው ግን ቁጭት ይፈጥርበትና በሶስት ወገን አንዳንዱ ተስፋ ይቆርጣል። ምንም ብቆጭም እኮ ምንም እኔ ጋር ስልጣን እስከሌለ ኃላፊነት እስከሌለ ምን አደርጋለሁ? ምንም አላረግም ይላል። በአንጻሩ ደግሞ ጸጸቱን ለመውቀሻ ያደርግበታል። ሌሎችን እነሱ ባለመስራታቸው ነው እንዲህ ይሆን ነው፣ እነከሌ እንዲህ ባለማድረጋቸው ካወቀ ማለት ስላወቀ ነው የተጸጸተው ወይም ደግሞ ቁጭት የተፈጠረበት። ግን ቁጭቱን ሌላውን ለመውቀስ ያደርገዋል። አሁን የምናያቸው ነገሮች ራሱ ቤተክርስቲያናችን እንዲህ ብታረግ፣ ሀገራችን እንዲህ ብታረግ፣ በተለያየ አባቶች እንዲህ ቢያደርጉ የሚል ስሜቶች አሉ። አንዳንዶቹ እውነት ለመናገር ከእኛም በላይ ኃላፊነት ያላቸው ጉዳዮች ስለሆኑ እነዛን የሚጠይቀው ስልጣን ሊኖር ይችላል። ግን ቁጭቶችን እንዴት ነው ተግባራዊ የምናደርግበት? እንዲህ አይነት ቁጭቶች ሲኖሩ እንዴት ነው ባላንስ የምናደርጋቸው? ጥሩ ነው። እንግዲህ በተለይ ለክርስቲያን መሰረቱ ክርስቶስ ነው። ክርስቶስ ምን አደረገ የሚለውን ማወቁ፣ ምክንያቱም እሱ ራሱ ተማሃሩ ምን ስላለ ማለት ነው። እና ከሱ እንግዲህ በዚህ ምድር ሲመላለስ ካሳየን ድርጊቶች ውስጥ አንዱ ድርጊት እጅግ በጣም አስተማሪ ነው ብዬ አስባለሁ። ለአሁኑ ጥያቄ መልስ ክርስቶስ ወደ ሰማሪያ ሄዶ ነበረ ከሐዋርያቱ ጋር። ወደ ሰማሪያ ቢሄድም ግን የሰማሪያ ሰዎች አልተቀበሉትም። እንደውም የሰማሪያ ሰዎች ባለመቀበላቸው ዮሐንስና ያዕቆብ እባክህ ጌታ ሆይ ከሰማይ እሳት ይውረድና አጥፋቸው ብለውት ነበር። እዚህ ላይ እንደው ትልልቅ መሰረታዊ ጉዳዮች አሉ። እንደው ዋናውን መሰረታዊ ጉዳይ ብንመለከተው እንግዲህ ክርስቶስ አምላክ ነው። ፍጹም አምላክ ፍጹም ሰው ነው እና በአምላክነቱ አስቀድመው የሰማሪያ ሰዎች እንደማይቀበሉት ያውቅ ነበር። እያወቀ ለምን ሄደ ነው። አሁን እዚህ ላይ ብዙ የምንማርበት ጉዳይ ስላለ ነው። አስቀድመው እንደማይቀበሉት እያወቀ ነገር ግን ወደ ሰማሪያ ሰዎች ሄዷል። አሁን ይሄ እኛን የሚያስተምረን ነገር ምንድን ነው ከተባለ በዋናነት እንደው ካስተዋል ነው አንደኛ እናንተም የድርሻችሁን አድርጉ ነው። አሁን ምክንያቱም ከኔ ተማሩ ብሏል። እንግዲህ ለአርአያነት ነው። ከክርስቶስ ስራዎች ውስጥ እንግዲህ በዚህ ዓለም ከሰራቸው ስራዎች ውስጥ የቤዛነት ስራዎች አሉ፣ የአርአያነት ስራዎች አሉ። ስለዚህ ከእናንተ የሚጠበቀውን አድርጉላቸው ነው። በቃ አድርጉ፣ ከዚያ በኋላ ግን ውጤቱን ለራሳቸው ተውላቸው ነው። ይህን ነው ሊያስተምረን የፈለገው እንጂ ጊዜውን እያባከን አልነበረም። እንደ አምላክነቱ አስቀድሞ እንደማይሰሙት እያወቀ ከመሄድ ግን አልተመለሰም። ሂዶ ተመልሷል ማለት ነው። እንደውም የሚጥፉ ሲላቸው ሐዋርያትም በጊዜው ለሐዋርያት የነገራቸው መልስ በወቅቱ እኔ ሰውን ላድን ነው እንጂ ላጠፋ አልመጣሁም የሚል መልስ ነበር ማለት ነው። ስለዚህ እውነት ነው፣ ችግሮች ብዙ ናቸው። እስከዛሬም ብዙ ችግሮች ደርሰዋል። ወደፊትም እስከ ዕለተ ምጽአት ድረስ ዓለሚቱ ራሱ የችግር ቦታ ስለሆነች ማለት ነው፣ የምንፈተንባት ቦታ ስለሆነች ፈተና መቼም አይጠፋም። ተደራርቦም ሊመጣ ይችላል። በተለያየ መልኩ ከማንጠብቃቸው የትልቅነት ቦታ ያስቀመጥናቸው አካላት ከነሱም ፈተና ሊመጣ ይችላል። ምናልባት ያድኑናል ያልናቸው ሊገሉን ሲሞክሩ ሁሉ ስናይ ተስፋ ሊያስቆርጥ ይችል ይሆናል። ነገር ግን በዚህ ሁሉ ተስፋ መቁረጥ ሳይሆን የሰው ልጅ ራሱ ሊያደርገው የሚችለውን ነገር ላይ ነው ትኩረት ማድረግ ያለበት። ይህን ነው ሊያስተምረን የፈለገው ማለት ነው። ስለዚህ ችግሮች አሉ፣ ወደፊትም ይኖራሉ።
በእነዚህ ውስጥ ግን ሰው የራሱን አሻራ የራሱን ድርሻ ተወጥቶ ማለፍ አለበት። የተፈጠርነውም ለዚያ ነው። ሰው ሁሉንም መሆን አይችልም። ዓለም ላይ ያለውን ችግር በሙሉ ልፍታ ቢል አይችልም። ነገር ግን ከችግሮች ውስጥ ቢያንስ እሱ ሊፈተው የሚችል በሱ አቅም፣ በሱ ገንዘብ፣ በሱ እውቀት፣ በጠቅላላው በሱ ክህሎት ሊፈታቸው የሚችላቸው ጉዳዮች ይኖራሉ። እነዛ ላይ ትኩረት አድርጎ ቢሰራ የተሻለ ነው የሚል ሀሳብ አለኝ። መልካም፣ እውነት ነው። ወደ ስራዎቹ ድርሻ መወጣት የተሻለ ነው ብዬ አስባለሁ ሙሉ በሙሉ። ከዛ በኋላ እርስዎ ወደ ሌላ ትምህርት ነው የሄዱት፣ ግን ቆይታው በዩኒቨርሲቲ ጥሩ ስለነበረ ከዛ በኋላም ተመርቀው ወደ ስራ ገብተዋል፣ ወደ መንግስት ስራ ገብተዋል፣ በሙያዎት ገብተዋል። ግን መለስ ብለን ብናነሳ ከትምህርት በፊት የልጅነት ነገር ብናነሳ ደስ ይለኛል። በተወሰነ ደጀን ነው የተወለዱት? ደጀን ብዙ መካበር ያለበት ቦታ፣ በተለይ ስናልፍ በአንድ በኩል መስጊድ፣ በአንድ በኩል ቤተክርስቲያን ነው ፊት ለፊት የምናየውና እንዴት ነበር ቤተሰቡ? ምን ይመስላል? ያው እንግዲህ በግብርና ነው የሚኖሩት። የገበሬ ልጅ ነኝ ማለት ነው። ሳድግም እኔም እንግዲህ እንጂ የቤተ ክህነት የለም። የቤተ ክህነት አይደሉም። በቤተ ክህነት መሰረት የላቸው እና ያው እንደሌላው እንግዲህ በግ እየጠበቅኩ እንስሳትን እየጠበቅኩ ነው ያደግኩት ማለት ነው። ጎን ለጎን እየተማርኩ ነበር ማለት ነው። ደጀን ያው ከተማው ላይ ነው የእስልምናም የክርስትናም እምነት ያለበት ማለት ነው። ከከተማው ወጣ ብሎ ግን ሙሉ በሙሉ የክርስቲያን እምነት ተከታይ ስለሆነ እኔም ያደግኩት ከዚያው በመሆኑ የሚያወቅኩት እንዳደስ እንግዲህ ወደ ከተማው ሲመጡ ነው። ከተማው ላይ ብቻ ነው ያየነው እኛም። እንደዚያ ነው እንግዲህ። ይኸው ነው እንግዲህ፣ ብዙም ምለው የለኝም። ቤተሰቡ በእርሶ በኩል አሁን እንደዚህ የተማሩ የቤተክርስቲያን ትምህርት የተማሩ ምናምን አሉ ወንድሞች እህቶች? በእኔ በኩል ማለት ነው። በእኔ በኩል አሉ ከወንድም የራሱ አሁን የኔ ታናሽ እንደዚሁ ካምፓስ ገብቶ ባህር ዳር ዩኒቨርሲቲ ገብቶ ተምሮ ዲያቆን ሆኖ አሁን እያገለገለ ይገኛል ማለት ነው። ዲያቆንም ነው በተቀጠረበት መስሪያ ቤትም እያገለገለ በክህነትም እያገለገለ ይኖራል። በሌላ ትምህርት ዘርፍም የተመረቁ ወንድሞች አሉ? አዎ አሉኝ። መልካም። እንደው እንደ መነሻ ትንሽ መምህር በትረ ማርያም የት ናቸው? መነሻ ሀሳብ ስላስፈለገን ነው እንጂ ይሄ ከምናነሳቸው ጉዳዮች ወይም ከትልቁ የቤተክርስቲያን ጉዳይ ላይ እንደ ትልቅ ጉዳይ የሚነሳ ሆኖ አይደለም። ግን እንደው አንዳንዴ እንደዚህ አይነት ሀሳቦች ጥሩ ናቸው ብዬ ነው። እውነት ነው። ጥሩ ነው። ክቡራንና ክቡራት ተመልካቾቻችን ከመምህር በትረ ማርያም አበባው ጋር ጉዳዮችን እያነሳ እንገኛለን። አብራችሁን ስለሆናችሁ እጅግ እናመሰግናለን። እንደው ላንሳ፣ እንደተባለው ከዩኒቨርሲቲ በኋላ ተመረቁ። ከዛ በኋላ የመንግስት ስራ ገብተዋል። ምን ያክል ጊዜ? ብዙ ዓመት ሰሩ? ለአንድ ዓመት ያህል፣ 1 ዓመት ከ2 ወር ምናምን ያህል የሚሆን እዚህ አዲስ አበባ አራዳ ክፍለ ከተማ ማለት ነው። በሙያዎት ማለት ነው? በኢንዱስትሪ እና ኤክስቴንሽን የስልጣን አመቻች ባለሙያ የሚል ነበር። ከዛ በኋላ ወዴት ነው የሄዱት? ከዚያ በኋላ እንግዲህ ከዚሁ አዲስ አበባ ጎን ለጎን በኢትዮጵያ መንገዶች ባለስልጣን ስፖንሰርነት አዲስ አበባ ዩኒቨርሲቲ ማስተርስ ጀምሬ ነበረ። እሱንም 1 ሴሚስተር ከተማርኩ በኋላ ዊዝድሮዋል ሞልቼ ወደ ቅኔ ቤት ወደ ደብረ ሊባኖስ ነው የገባው ማለት ነው። እመለሳለሁ የሚል ተስፋ ስለነበረኝ መስሪያ ቤትም የዓመት ረፍቴን ሞልቼ ለመመለስ ነበር የመጣሁት። የማስተርሱም ከአዲስ አበባ 5 ኪሎ ማለት ነው። እሱንም እንደዛው ዊዝድሮዋል ሞልቼ ነበር የመጣሁት በሌላ ዓመት ለመማር አስፈቅደው ነው። ነገር ግን ያው ለብዙ ዘመን በዚያው ቀጥያለሁ ማለት ነው። ከዚያ በኋላ በቃ በዛው ቀሩ? በዛው ቀሩ፣ አልተመለስኩም። ከዛ በኋላ ወደ ጎንደር ሄዱ። ጎንደር በተለያዩ የአብነት ጉባኤያት ዘለቁ። ብሉይ ኪዳን የገቡት መጀመሪያ? መጀመሪያ ብሉይ ኪዳን የገባሁት አብየ ጊዜ ጎንደር ደብረ መድኃኒት አብየ ጊዜ ቅዱስ መርቆሬዎስ ቤተክርስቲያን ማለት ነው። ቅድስት ኪዳነ ምሕረትና መርቆሬዎስ ያለበት ቤተክርስቲያን ነው። ከቀድሞ ጀምሮ ያው አብየ ጊዜ የብሉይ ኪዳን ትርጓሜ ጉባኤ ቤት ነው። የቀድሞዎቹ እነ መምህር አለቃ ወልደአብ ያስተማሩበት ታላቅ ጉባኤ ቤት ነው። ከዚያ እንግዲህ
ለ4 ዓመት ያህል ብሉያትን ተምሬያለሁ ማለት ነው። ከዛ በኋላስ? ከዚያ በኋላ ወደ ግምጃ ቤት ማርያም በመሄድ ከዚያው ጎንደር ማለት ነው መካነ ነገሥት ግምጃ ቤት ማርያም መጻሕፍተ ሊቃውንትን ተምሬያለሁ ማለት ነው። ጎን ለጎን አብይ ጊዜ ብሉይ እየተማር ጠዋት ነው የሚተረጎመው ብሉይ፣ ከሰዓት ደግሞ ሰለስቱ ምዕት በመሄድ መጻሕፍተ መነኮሳትን አስኪደናል ማለት ነው። አሁን ያለሁት መንበረ መንግስት መድኃኔዓለም ከየኔታ ሊቀ ሊቃውንት ዕዝራ ሐዲስ መጻሕፍተ ሐዲሳትን እየተማርኩ እገኛለሁ። መልካም፣ ይገርማል። ከ5 ዓመት የኢንጂነሪንግ ትምህርት በኋላ ከዛ በኋላ 1 ዓመት ሰርተው አሁን እስካሁን ድረስ ከ2009 ጀምሮ ማለት ነው እንግዲህ ማለት ነው ከ2009 ጀምሮ እስካሁን ድረስ በጉባኤ ቤት ነው። በጣም ብዙ ዓመት ነው መቼም እንግዲህ ከ2008 ጀምሮ ማለት ነው። ቀኔ ሁሉ ስላለ ከዛ ጀምሮ ማለት ነው። ምናልባት በዚህ ጉዳይ ላይ ማንሳት የፈለኩት የመማር ማስተማር ሂደታችን ማንሳት እፈልጋለሁ። በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንት የመማር ማስተማር ሂደት ራሱን የቻለ መልክ ያለው ነው። በአብዛኛው በመሸምደድ ደረጃ ሰርጾ እንዲገባ የማስያዝ ጉዳይ በቃል ሁሉ ነገር በቃል ነውና እንደው ስለ አሁን ሲባል ደግሞ አንዳንዱ የስራ ፈጣሪነትን ወይም ደግሞ የክሪኤቲቪቲ እንትኑን አሳንሷል። ምክንያቱም በመሸምደድ ስለሆነ እንደዚህ ስለሆነ ይባላል። ነው የመማር ማስተማራችን ሂደት በህይወት ላይ ምን ትርጉም አለው? እስቲ እንደው ስለ ጥንቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሶም እያለፉበት ስለሆነ እንዲህ አይነቱ የመማር ማስተማር ሂደት ከዘመኑ ጋር አሁን ምንም ቶሎውኑ ፌስቡካችን ላይ ምን ላይ ይችላል ወዲያው ነው ነገርና እኛ ደግሞ በአይምሮ ያዙት አሁን ሊቃውንት በጠዋት በልጅነታቸው የተማሩት ዛሬም ድረስ አለ። በዜማው በመጻሕፍቱም በቅንያቱም በተለያየ መንገድና ምን ይላሉ በዚህ ጉዳይ ላይ? ጥሩ ነው እንግዲህ እንዲህ አይነቱ ጉዳይ ከዘመን አንጻርም አብሮ የሚታይ ነው። እንግዲህ ከቀድሞ ሁለት አይነት ነው ጉባኤ ቤቶች አሉ በነገራችን ላይ። አንደኛው መምህሩ በቃሉ አጥንቶ ሸምድዶ መጥቶ ተማሪ እያነበበለት የሚተረጎምበት መንገድ ነው። አንደኛው ደግሞ ለምሳሌ እንደ ዲማ ጊዮርጊስ አይነቱ ደግሞ መምህሩ ቁጭ ብሎ ይሰማል፣ ተማሪ ዘሩን ያነባል፣ እየተረጎመ ይሄዳል ማለት ነው። እና እንግዲህ ሁለቱም የየራሱ የሆነ እንትኖች አሉት፣ ጥቅሞች አሉት። በተለይ የሽምደዳው አሁን እንደ ዲማ ካርን ለምሳሌ ጥያቄ ለመነሳት ነገሮችን ለመመራመር ጊዜም ይሰጣል፣ ጊዜ ይገኛል ማለት ነው። የኛው ግን ዘሩን ለመያዝ ለመሸምደድ ጊዜ ስለሚፈጅበት አንዳንድ ጊዜ የሚጠየቀውን ጥያቄ ሳይጠይቅ ሊያልፍ የሚችልበት ሁኔታ ሊኖር ይችላል። እንደገና ደግሞ በዘመናችን እንግዲህ በቀድሞ ዘመን መጽሐፍም ስለሌለ የመጽሐፍ እጥረትም ስላለ መጽሐፍ ለመጻፍም ደግሞ ብራና ፍቃው ነው። እሱ ራሱ ብዙ ጊዜ ስለሚፈጅ የተሻለው አማራጭ በቀድሞ ዘመን መሸምደዱ የተሻለ ነበር። እኔ አሁን ላይ መምህሩ ያው ከትርጓሚው ከዕለቱ ትርጓሚ እየተረጎመ ቢያስተምር የተሻለ ነው። ሌላው ግን መጻሕፍትም ሁሉ በእጆቻችን ስለሆኑ ያሉት በስልክም አለ በምንም ስላለ ማለት ነው። ዘመኑን የዋጀ ዘመኑን የመሰለ የማስተማር ዘዴ ሁሉም የኢትዮጵያ ሊቃውንት ተሰብስበው ከዘመኑ ጋር የሚሄድ ቢፈጥሩ እላለሁ። የእስከዛሬው መንገድ ጥሩ ነበረ ለእስከዛሬው። አሁን ላይ ግን ዘመኑ ሲመጣ ይዟቸው የመጣቸው ብዙ አማራጮች ስላሉ እነዛን ሁሉ መሰረት ያደረገ ጥልቅ ውይይት ተደርጎበት እንዳዲስ ቢቀረጽ እላለሁ። እኔ ለጊዜው ይሄኛው ይሁን ለማለት ብዙም አልችልም። ስለዚህ ያው የጋራ ምክክር ቢኖርበት ነው። ዘመኑና ትውልዱን መሰረት ያደረገ ቤተክርስቲያኗን ሊያስቀጥል የሚችል ቢታሰብበት ነው። መልካም። ይህም ከዚሁ እንዳው ቀጥዬ የማነሳው ጉዳይ ነው። እርስዎ ከ100 ምናምን በላይ ቁጥራቸው ከ100 በላይ ያለፉ የፒዲኤፍ ማለት በሶፍት ኮፒ ቢሆን በኮምፒውተር የተጻፈ ማለት ነው አዘጋጅተዋል። ከዛ ደግሞ ይማራሉ። ምናልባት ደግሞ በእርግጠኝነት በአካል ደግሞ የሚያስተምሩበት ቦታዎች ይኖራሉ። ጎንደር አካባቢ ላይ እዛው ባሉ አብያተ ክርስቲያናት ግቢ ጉባኤያት ሊሆኑ ይችላሉ፣ ወይም ሰንበት ትምህርት ሊሆን ይችላል። ከዛ ስልጠናዎች ይኖራሉ። የጉባኤ ተዘርግቶ የሚያስተምሯቸው ሊኖሩ ይችላሉና ሰዓቱን እንዴት ነው የሚያብቃቁት?
ጥሩ ነው። ሰዓት ላይ ያው ብዙ ጊዜ አመሻለሁ ማለት ምሽት ላይ በአማካይ እስከ 7 ማመሽ ይመስለኛል። ሁሌ ኦልሞስት እንደዛ ይሆን። አንዳንድ ጊዜ እገፋለሁ፣ አንዳንድ ጊዜ ደግሞ ያው እስከ 6 የሚቆይበት ይኖራል ማለት ነው። ስለዚህ ወንበሩ ጠዋት ነው። የጉባኤ ቤት ወንበር የሚካሄደው በጠዋት ስለሆነ ጠዋት ከወንበር እንደተመለስን ሰፊ ሰዓት ነው ያለን ማለት ነው። በዛ ሰዓት ውስጥ ጥያቄዎችንም ማዘጋጀውንም እያዘጋጀው ይሄዳለሁ ማለት ነው። ምክንያቱም ይህም ማዘጋጀው አንደኛ ከትምህርታችን ጋር የሚሄድ የትምህርታችን አካል ስለሆነ ነው። ለምሳሌ አሁን ፊልሞና ወይንም ደግሞ ቲቶ ላይ ካለን የቲቶ የመጽሐፍ ቅዱስ ጥናት ጠይቁ ብል ለእኔም አንደኛ ያልጠየኳቸው መምህሮችን ያልጠየኳቸው ጥያቄዎች ለመጠየቅ የሚያቅተኝ ከሆነ የማላውቀው ከሆነ ግብዓት ይሆነኛል ማለት ነው። እንዲያ ስለሆነ አብሮ ከትምህርቱ ጋር የሚሄድ ስለሆነ ጊዜ ብዙም አልጠበበኝም። ስለዚህ ሙሉ ጊዜዎትን ለሱ ነው የሚሰጡት። ሙሉ ጊዜን ለሱ ለመማር፣ ማስተማር፣ እንደዚህ አይነት ስራዎች ለመስራት ሙሉ በሙሉ ለማንበብ እንደሱ አድርጌ እጠቀማለሁ። ይህን ጥያቄ ባላነሳ ያው ተመልካቾችም ለምን ሳታነሳ ቀረህ እንደሚሉ እርግጠኛ ነኝ። እውቀት ይሰበሰባል። ከዚያ ደግሞ በተለመደው ማለት እንደው በመጣንበት ባህልም ሆነ እንደው በመጣንበት ታሪክ ብዙም ጊዜ አዋቂ የሚባል ሲጠየቅ የሚመልስ ሲመልስም ደግሞ በቁጥብ እንደው ምን ሰማቸው አንዳንዶቹ በመላት የሚመልሱ እንዳለ ሆኖ ወይም ያላቸውን የሚሰጡ እርሶ ጋር በተቃራኒ ነው ይላሉ። ይማራሉ፣ የተማሩትን ያዘጋጃሉ፣ ያዘጋጁትን ደግሞ ለማንም አካል በሁሉም ሌላ ናተማርልኝ ሳይባል በሚዲያ ይለቃሉ። እንደው እኔ ደክም ይህን ያክል የደከምኩበት ትምህርት ባጭር ደግሞም ደክሜ ተምሬ ደክሜ ያዘጋጅቼ እንዲሁ ምንም ነገር በነፃም ደግሞም ምንም ደግሞ ለፈለገውም ላልፈለገውም ለምን እሰጣለሁ የሚል ጥያቄ አልፈጠሩበት ወይስ? ጥሩ ጥያቄ ነው። በእርግጥ ቅድም አንዳንድ አባቶች ብለህ ያነሳውንም እዚሁ ላይ ያው እይታቸውን አቅርቤ ልሄድ። አሁን የቀድሞ መምህራን አንደኛ ተማሪ እንዲተጋ ብዙውን ነገር አይነግሩትም፣ እንዲያነብ ማለት ነው፣ እንዳይሰንፍ። ሁሉንም ከነገር ነው ሌላ መጻሕፍት አያነብም፣ ሌላ መምህራንን አይጠይቅም ብለው ስለሚያስቡ እንዲተጋ በማሰብ አንዳንድ ጊዜ ቆጠብ አድርገው የሚመልሱበት ሁኔታ አለ። እንደገና ደግሞ አፈሳ ይሆናል። ይህ ማለት ሁሉን ነገር የሚያውቀው ከሆነ አሁን ለምሳሌ በአይምሮ ያልበሰለ ሰው ከአይምሮ በላይ የሆኑ ጉዳዮችን ሁሉ ቢያውቅ ከዚያ በኋላ በዛ እውቀቱ ከማልማት ይልቅ ሊያጠፋበት ስለሚችል የሰውየውን የስነ ልቡና የእውቀት መጠን አይተው ጥያቄውንም ወስነው ሊነግሩት ይችሉ ይሆናል። እኔ እንደዛ ነው የምገምት። የሚሻለኝም እንደዚህ ብገምት ይሻለኛል። እውነት ለመናገር እንደው እናንተም በጉባኤ ቤት ስላላችሁ አንዳንዴ ደግሞ እውነት ነው የመምህራን ድካም እንዲተናግሩ የሚያልቅ የሚጠናቀቅ ጉዳይ አይደለም። የእውነት ለመናገር ለሁሉም መምህራን ቤተክርስቲያናችንን እዚህ ድረስ ያደረሱ መጻሕፍት እንኳን ሲጠፉ ሲቃጠሉ እነሱ ናቸው። ሰው የማይጨብጣቸው፣ ሰው የማይይዛቸው፣ ሰው የማይዘርፋቸው ስንቅ ሆኖ ቤተክርስቲያናችንን እውቀቷን፣ ትምህርቷን፣ ስርዓቷን ያስተላለፉልን ናቸው። አንዳንዶቹ ላይ ሲባል የምንሰባው ባሳለፍናቸው አጋጣሚዎችም ቢሆን ሰው ተማሪም እንዳይሄድበት ይባላል። እንደው የትምህርት የመማር ማስተማሩ ላይ ስላነሳ ነው። አንድ ሰው ምን ያክል ጊዜ ነው የሆነ ቦታ ላይ መቀመጥ ያለበት? ትምህርቶችስ ምን አይነት ናቸው? እነማን ናቸው መማር ያለባቸውስ? የሚማሩ ትምህርቶችስ እነማን ያውቋቸዋል? ምዕመናን ያውቋቸዋል? መዋቅሩ ያውቃቸዋል? እነዛ ሁሉ ያስፈልጉናልና እንደው የመቆጠብ ጉዳዮችና ዙሪያውን የሆነ ጉዳይ ለመንገር ብዙ ጊዜ ዓመት የሚያቆዩ አይነት ነገሮች አሉ። እውነት ለመናገር ይህ መስተካከል አለበት ብለን እናስባለን። ሙሉ በሙሉ ትላልቅ ሊቃውንት በጣም ሊቃውንቱ ግን በጣም በብቃት ደረጃ የነበሩ ሊቃውንት ግን እንደነበሩ እናውቃለን፣ እናምናለንም። የራሳቸውም ድርሻ ሰፊ እንደነበር እናስታውሳለን። ግን እንዲህ አይነት ነገሮች አሉ። አላጋጠሙትም? ሊገጥም ይችላል። በእርግጥ እንደዛ የሚያደርጉ መምህራንም ካሉ አንደኛ ያወቁበትን ምክንያት ራሱ ያወቁት አይመስለኝም። የእውቀታቸውን ራሱ ማለት ነው። ማናቸውም እውቀት
ከሌላ የተገኘ ነው እንጂ በባህሪያችን እውቀት የለንም። ሁሉን የሚያውቅ እግዚአብሔር ብቻ ነው። እኛ ያለንን እውቀት ያገኘነው ከሌሎች ነው። ራሱ ቅዱስ ጳውሎስ ምንት ብከ ዘይነሳይከ እምካልከ ወምንት ብከ ዘይኮነው በለከ ይላል። ከሌላው ያላገኘው ምን አለ ብሎ ይናገራል። ያ ማለት እነሱ ከሌላው እንዳገኙት ሁሉ እነሱ ደግሞ እንደገና ለሌላው መስጠት አለባቸው። በጸጋ ዘነሳይኩም በጸጋ ሀቡነ የሚል አዎ እንደዛ ነው። እና እውቀት የሚደብቅ ሰው አንደኛ ሟች መሆኑን የዘነጋ ነው። እንደውም እንደ ሀገርም ብዙ ጊዜ ላናድግ የምንችለው በዚህ ምክንያት ነው። አሁን እኮ የሌሎች የሰለጠኑትንም ሀገሮች ብንመለከት በአንድ ጊዜ እዚህ ቴክኖሎጂ ጣራ ላይ አልደረሱም። የቀድሞ ምሁራን የነበራቸውን እውቀት በሙሉ አስቀመጡ። የኋላው ትውልድ ደግሞ የቀደመውን እውቀት ያዘና ተጨማሪ የቀደሙትን ያላዩትን እሱ ደግሞ አይቶ ጨመረበት። እንደዛ እያለ ያድጋል ማለት ነው። ስለዚህ እኔ አሁን የማስበው ምንድነው፣ ዞሮ ዞሮ ሞት አይቀርም። መሞት የማይቀር ከሆነ ላረገው የምችለው ምንድነው፣ እኔ ያለኝን ነገር በሙሉ ሌላው ሰጠዋለሁ። የኔን ይዞ እሱ ደግሞ ያለው ተጨማሪ ነገር ይኖራል፣ ከኔ ተሻለ ሆኖ ይቀርባል ማለት ነው። እንዳ በሆነ ጊዜ ደግሞ ቤተክርስቲያንንም ራሱንም ይጠቅማል፣ ሀገርንም ይጠቅማል ማለት ነው። ብደብቀው ግን አንደኛ መነገሩ አይቀርም። ያ እውቀት እንደገና እግዚአብሔር የሰጠንን እውቀት አስተምሮ ብሎ የሰጠንን እውቀት መደበቅ አይቻልም። ለምን እንደብቀዋለን? ለመደበቅ ከሆነ አይሰጠንም እሱ ራሱ ማለት ነውና ይሄ ባይለመድ ባይ ነኝ። እኔም አሁን ያለኝን በሙሉ የምሰጥ አንደኛ እኔ ያለኝን በሙሉ ሌላው ቢይዘው ሌላው ደግሞ የራሱ ብቃት አለው ከዛ ጋር ጨምሮ የተሻለ አካል ሆኖ ይወጣል። በዚህም ቤተክርስቲያንን ይጠቅማል፣ ሀገርንም ይጠቅማል፣ ራሱንም ይጠቅማል በሚል ነው። ዞሮ እንዲህ ከሆነ ደግሞ የተፈጠርኩበትን ዓላማ አሳካው ማለት ነው። በዚህ ምድር የተፈጠርንበት ዓላማ ይሄን አድርጎ የተሻለ ነው ብለን የምናስበውን አድርገን እንድናልፍ ስለሆነ እውነት ነው። ታዲያ በዚህ ደረጃ ብዙ ዓመት ነው እውነት ለመናገር እኔም ካወቅኩት ጀምሮ እንኳን ብዙ ዓመት ነው በዚህ ደረጃ። ትርፉን እንዴት ነው የሚለኩት? ትርፉን ማለት እርስዎ የፈለጉት የሚጠብቁት ነገር አለ። በእርግጥ እንዲህ ተጠቅሜበታለሁ ብሎ የሚናገር ሰው ሊኖር ይችላል፣ አይናገር። በአብዛኛው እኛ የመናገሩ እንትን የለንም፣ ባህላችንም ሆኖ በሰው እንዲህ ተጠቅሜያለሁ የማለት ነገር የለንም። ግን እያንዳንዳችን ላይ የሰው ድርሻ አለን በህይወታችን ውስጥና በእርስዎ አገልግሎት የተጠቀሙ ሰዎች ይኖራሉ። እርስዎም የጀመሩበት ሀሳብና ሰርተው ያዩበት ውጤት ሲታይ እንዴት ነው? አይ ጥሩ ነው። ብዙዎቹ የሚደውሉ አሉ፣ ተጠቅመንበታል የሚሉ ማለት ነው። የሚደውሉም የሚጽፉም አሉ። እንግዲህ ሌላውን የማይናገርም ሊኖር ይችል ይሆናል። ዞሮ ግን ከሌላው ጥቅም በበለጠ እኔ ራሴም ብዙ ነገር ተጠቅሜበታለሁ። አንደኛ እነዛ ጥያቄዎች መጠየቃቸው ጥያቄውን ለማዘጋጀት ለመመለስ እኔም መምህራንን እንድጠይቅ ብዙ መጻሕፍትን እንዳነብ ረድቶኛል። እና እውቀቱ ይሄ ጥቅሙ የጋራ ነው የሆነ ማለት ነው። እኔም ያለኝን እሰጣለሁ፣ ያለኝን ስሰጥ ደግሞ የሰዎችን ጥያቄ ለመመለስ እኔም ደግሞ ብዙ መጻሕፍትን እንዳገላብጥ ብዙ ታላላቆች መምህሮችን እንድጠይቅና በጉዳዩ ላይ እኔም ተጨማሪ እውቀት እንዳገኝ ረድቶኛል ማለት ነው። በሚያስተምሩበት ወይም በሚማሩበት ወይም በተማሩባቸው ጉባኤያት እንደው በብሉያትም በመጽሐፈ መነኮሳትም እንዲሁም ደግሞ በመጽሐፈ ሊቃውንቱም ሲማሩ መምህራኖቹ እንደዚህ እንደሚያደርጉ ያውቃሉ? አዎ ያውቃሉ። ስሜታቸው እንዴት ነው? አብዛኞቹ ያውቃሉ። እንግዲህ ሲያገኙኝም በርታ ነው የሚለኝ፣ ደስተኞችም ናቸው። እኔም መጽሐፍ ባዘጋጀው ጊዜ ያው እንደመጣልኝ የምሰጣቸው የእነሱ ስለሆነ የእነሱ የማስተማር ውጤት ስለሆነ የእናንተው ነው ብዬ እሰጣለሁ። ስለዚህ እንድበረታ ነው የሚነግሩኝ መምህሮቼ። እንደውም ትልቅ አስተዋጽኦ አድርገዋል በእኔ ላይ ማለት ነው። መልካም። እንደው መጽሐፍቶቹን የተማሩባቸውን ጉባኤያት እንደው ለማንሳት ፈልጌ ነውና በብሉያት በሐዲሳትና በመጽሐፈ መነኮሳት በነበሩባቸው በእነዚህ በሶስቱ ጉባኤያት የሚያስታውሱት ነገር የፈጠረበት ነገር በትምህርቱ በመማር ማስተማሩ ሂደት ላይም እንደው የምናነሳቸው ጉዳዮች መኖር ስላለባቸው ብዬ ነው። ልክ አሁን በእርሶ በኩል ብሉያት 4 ዓመት ነው፣ የሆነ ቦታ ላይ ደግሞ 5 ዓመት ነው፣ የሆነ ቦታ ላይ ከዛ 6 ዓመት ነው።
ማስታውሰው 4 ዓመትም 5 ዓመትም 6 ዓመትም አውቃለሁ። ሐዲሳትም በተመሳሳይ በዚህ በዓመት ልዩነት አለ። ሊቃውንቱም መጽሐፈ መነኮሳቱ እንዲህ የራሱ የትምህርት ማስተማሪያ መንገድ ፖሊሲ የሚያስፈልገው አይመስሎትም ወይ? እንዲሁ እዚህ ጉዳይ ላይ ስላለፉበት እርሶ ባለፉበት መንገድ ሌላኛውም አካል ጥሩ ከሆነ ቢያልፉበት መልካም ነው። ግን ደግሞ የሚስተካከሉ ጉዳዮች ካሉ ቀጣዩን ትውልድ ያሰበ ካሪኩለም አያስፈልገንም ወይ? የመማር ማስተማር ሂደት። ሁለተኛ እርሶ ለመማሮ ቤተክርስቲያን ታውቃለች ወይ? መዋቅሮ ያውቃል ወይ? ሀብቱን ያውቃል ወይ? እዚህ ሀሳብ ላይ ቢሰጡ ጥሩ ነው። በእርግጥ አዎ እውነት ነው። ይህ የትምህርት መንገዳችን ምዘና ራሱ እኮ የሌለበት ሁኔታ አለ። ስንገባ ብቻ የምንመዘንበት እዚህ ጉባኤ ለመማር ተብሎ ማስታወቂያ ይወጣል። ከዚያ በኋላ ስንገባ ቅኔውን አገባቡን ምኑን እንፈተንና እንገባለን። ስንገባ ብቻ እንፈተንና ከዛ በኋላ ግን ማን በደንብ ይዟል ማን ደግሞ በደንብ አልያዘም የሚለው ራሱ ሳይለካ በቆይታ ብቻ ማለት ተመሳሳይ ሰዎች ብንገባ ሁለታችንም በቆየንበት 5 ዓመት ወይም 6 ዓመት ሁለታችንም 6 ዓመት ስለቆየን ብቻ ልንመረቅ እንችላለን። እንዲህ እየተደረገ ብዙ ቦታ ላይ እንዲህ ይደረጋል። አሁን ይሄ የሆነው ወጥ የሆነ የትምህርት ፖሊሲ ስለሌለ ነው። ምዘና ቢኖር በየወቅቱ ምዘና ቢደረግ ማን በደንብ ይከታተላል አይከታተልም የሚለው እየታየ የሚፈጥነው እንዲፈጥን የሚዘገየው ደግሞ ያዘገየውን ነገር አጥንቶ እንዲፈጥን የሚደረግበትን መንገድ ቢመቻች መልካም ነበረ። ይህንን ማድረግ የሚችሉት መምህራን ናቸው። መምህራን ሲሰባሰቡ ወጥ የሆነ የትምህርት ዘዴ እንዲደረግ ማድረግ። አሰጣጡም ይለያያል። በነገራችን ላይ ለምሳሌ አንዳንዱ ጉባኤ ቤት መምህር ይተረጉማል። መምህሩ የተረጎመውን በማግስቱ ተማሪ የሚተረጉምበት አለ። አንዳንድ ቦታ ላይ ደግሞ መምህሩ ብቻ እየተረጎመ ተማሪ ዘር ብቻ እየሸመደደ የሚመጣበት አለ። አንዳንድ ቦታ ላይ ደግሞ መምህሩ የማይተረጉምበት ተማሪ ብቻ የሚያነብበት ሁኔታ አለ እና ወጥ የሆነ አካሄድ ቢኖረው በብዙ ነገር የምንጠቀም ይመስለኛል። ዓመቱም የተመጠነ ማድረግ። አሁን አንዳንድ ጉባኤ ቤቶቹ ክረምትን ይዘጋሉ። ለምሳሌ እኛ ጋር ክረምት አይዘጋም። ጎንደር ማለት ነው። አዎ ጎንደር ላይ አሁን ጎንደር ባሉ ጉባኤ ቤቶች ውስጥ ክረምትም ትምህርት እንደቀጠለ ነው። ስለዚህ የክረምቱ ራሱ እንግዲህ 4 ዓመት ብንቆይ እንኳን ዓመቱን ሊጨምረው ይችላል ማለት ነው። አንዳንዶቹ ደግሞ ክረምት ይዘጋሉ እና ይሄ ሁሉ ስላለ ወጥ የሆነ የጊዜ የትምህርት አሰጣጥ የመመዘኛ መንገድ ቢኖር ወሳኝ ነው ብዬ አስባለሁ። እንደው ብዙ ሰው ስለሚያነሳው ብዬ ነው። እውነት ለመናገር መሆንም ያለበት ነው። በጣም ትልቅ ጉዳይ ነው። መነሳት አለበት፣ መስተካከል አለበት። ይህ እንዳለ ሆኖ እንደው ስለ መጽሐፈ መነኮሳት ሀሳብ ባነሳ ፈልጌ ነው ከመጽሐፍቱ አይቀር። መልካም። አንዳንዱ ሰው ይህንን መጽሐፍ በጣም ብዙ ነገር የሚገኝበት ነው ይታወቃል። ሆኖም ግን ይህ ማንኛው ለዓለማውያን አይሆንም፣ ለእውቀትም አይሆንም። ምክንያቱም የመነኮሳትን ሕይወት ብቻ ነው የሚያነሳው። ስለዚህ እኔ መነኮስ አይደለሁ ለምን አነበዋለሁ? ሩቅ የሚመስለን ሰዎች አለን። ብዙ ሰዎች ቢጠየቁ በእርግጠኝነት ምዕመናን ቢጠየቁ በተለይ ይህን ጥያቄ ይመልሳሉ። እና እንዴት ነው መጽሐፈ መነኮሳትን ያስቃኙ? ምን አይነት መጽሐፍ ነው? ጥሩ ነው። እንግዲህ መጽሐፈ መነኮሳት የሚባሉት በዋናነት ወደ 3 መጻሕፍት አሉ። ማር ይስሐቅ፣ ፊልክስዩስ እና አረጋዊ መንፈሳዊ የሚባሉ መጻሕፍት ናቸው። እንደው ስያሜው መጽሐፈ መነኮሳት ሲል አብዛኞቹ በስያሜው ብቻ በማየት ጉዳዩ የሚመለከታቸው መነኮሳትን ብቻ ነው በማለት ካለማንበብ የሚከለከሉ አሉ። እንደው በዚህ መልኩ ካየን በእርግጥ ሙሉውን ካየናቸው መጽሐፈ ሊቃውንትንም ለሊቃውንት ብቻ ነው ብለው ሊተውት ይችሉ ይሆናል። ነገሩ ግን እንደዛ አይደለም። አሁን መጽሐፍ ቅዱስ በመጽሐፍ ቅዱስ ውስጥ ታሪክ አለ፣ ዶግማ አለ፣ ስርዓት አለ፣ ስነ ምግባር አለ፣ ብዙ ነገር አለ። ከዚህ ውስጥ አሁን ዶግማ የሚመለከት በተለይ 5ቱን አዕማደ ምስጢር በስፋት የሚናገረው መጽሐፈ ሊቃውንት ነው። መጽሐፈ ሊቃውንት ላይ ሃይማኖተ አበው፣ ድርሳነ ቄርሎስ ይጠቀሳሉ። እንግዲህ ይሄ 5ቱን አዕማደ ምስጢር መሰረት ያደረገ ነው በብዛት በተለይም ነገረ ሥጋዌን በስፋት የሚናገር ነው። በዚያው በመጽሐፍተ ሊቃውንት ውስጥ የስርዓት መጻሕፍት አሉ። ስርዓት ተለይተው የተጻፈባቸው እንደ ነፍትሐ ነገሥት ያሉት በመጽሐፈ ሊቃውንት ስር ነው ያሉት። እንደዚሁ ሁሉ መጽሐፍ ቅዱስ ላይ የነበሩት የሥነ ምግባር
ስነ ምግባር ትምህርቶች በስፋትና በጥልቀት የተጻፉበት ነው መጽሐፈ መነኮሳት። ስለዚህ ማናቸውም ክርስቲያን ሊያነበው የሚገባ እንደውም በደንብ ዝም ብሎ ማንበብ ብቻ ሳይሆን በተከታታይ ሊያነበው የሚገባ መጽሐፍ ነው። ስነ ምግባርን የሚናገር ነው። ስያሜው የተሰጠው ግን አልፎ አልፎ መነኮሳት እንዴት መኖር እንዳለባቸው ስለሚናገር ብቻ ነው እንጂ ሙሉ አብዛኛው ፐርሰንት ማለት ነው አብዛኛው የመጽሐፈ መነኮሳት ክፍል ስነ ምግባርን መሰረት ያደረገ ነው። ለሁሉም የሚሆን ማለት ነው። አዎ ታገሱ ብቻ አይልም። ትዕግስት ምን አይነት እንደሆነ ታሪኮችን ሁሉ እያመጣ በደንብ ሂደቱን ሁሉ የሚናገር ነው። መገለጫዎቹን፣ የትዕግስትን፣ የትህትናን እያንዳንዱ የስነ ምግባሮች ብዙ። ለምሳሌ አሁን አረጋዊ መንፈሳዊን ብንመለከት ስለ ንስሐ ብዙ ነገር ይናገራል። ንስሐ ትሬስዮ ለዛበሰ ከመዜ አበሰ፣ ንስሐ የበደለውን እንዳልበደለ ታደርጋለች። ንስሐ እመሕይወት የሕይወት እናት ናት። ስለ ንስሐ ነው የሚናገር። ይሄን ንስሐ ሰይጣን ያለመውን ንብረት የምታጠፋበት ናት እያለ የንስሐን ታላቅነት በስፋት የሚናገር ነው። ምክንያቱም አሁን ሰው ኃጢአት ሲሰራ ኃጢአቱን በሙሉ በህንፃ ይመስለዋል። ሰይጣን የገነባው ህንፃ አድርጎ ያቀርበዋል። እና ንስሐ ስትገቡ ግን ያ ሰይጣን የገነባው ረጅም ህንፃ እንዳልነበረ የሚያደርግ ነው ንስሐ ይላል። እና ስነ ምግባሮችን እያንዳንዶችን ምግባራት በእንደዚህ በአማረ ውበት የሚናገር በጥልቀት እንድናያቸው የሚረዳ ነው። ብዙ ነገሮች አሉት ማለት ነው። አንድ ሊቅ ትምህርት ቤት ላይ ያለው ማስታወሳቸው ናቸውና ስለ መጽሐፈ መነኮሳት እያነሱ መጽሐፈ መነኮሳትን የሚያውቅ የሚያነብ ሰው በዓለም ሲሆን ባሕታዊ በገዳም ሲሆን ታራሚ ነው ይላሉ። ይስማማሉ? እዚህ አይ በጣም እውነቱን ለመናገር ይሆናል። መጽሐፈ መነኮሳትን የሚያነብ ሰው እንደዚያ ነው። እያንዳንዱን ስሜት እስከ ስሜት ሳይቀር ጠልቆ የሚገባ ነው። ስሜቶቻችንን ሳይቀር ዝም ብሎ አሁን አንብ የሚባል የቅድስና ደረጃ አለ። ከ10 የቅድስና ደረጃዎች ውስጥ አንብ ማለት እንባ ማለት ነው። እና እንባን አሁን ዝም ብሎ ያልፈው አንድ ሰውም ቤተክርስቲያን እየዘመረ ሊያለቅስ ይችላል። አሁን ሲያለቅስ በቅቼ ነው ብሎ ሊያስብ ይችል ይሆናል። ምክንያቱም ከ10 የቅድስና ደረጃዎች አንዱ እንባ ስለሆነ፣ ይህንን ግን ለይቶ ያመጣዋል። የሰው ልጅ እንባው በብዙ መልኩ ሊመጣ ይችላል። ሰው ናፍቆት የሚያለቅስ አለ። ሰው አሳዝኖት በጣም ሐዘን ደርሶበት የሚያለቅስ አለ። በደስታ ብዛት የሚያለቅስ አለ እያለ ልቅሶን እንኳን ለይቶ ያመጣና ያኛው የቅድስና የሚባለው ልቅሶ ግን ፊት ሳይለወጥ የፊት ፈገግታ የግንባር መኮሳተር ሳይኖር ፊት እንዳለ ሆኖ እንደ ሰን ውሃ ነው የሚለው እንደው እንደዛ እግዚአብሔር ፊት በደስታ እንደተዋጠ የሚያለቅሱት ልቅሶ ነው ይላልና እያንዳንዱን እንግዲህ ልቅሶን ሳይቀር ደስታን ሳይቀር አረማመድን ሳይቀር እያንዳንዱን ጉዳይ በጥልቀት የሚያሳይ ክርስቲያን በእያንዳንዱ ሕይወቱ ምን ሆኖ መኖር እንዳለበት የሚያሳይ መጽሐፍ ስለሆነ እኔ እንደውም ማንኛውም ክርስቲያን ከመጽሐፍ ቅዱስ ቀጥሎ ሊያነበው የሚገባ መጽሐፍ ነው የምለው መጽሐፍ ነው ማለት ነው። እንግዲህ ክቡራን ተመልካቾቻችን ይህን ግብዣ ከመምህር በትረ ማርያም እውነት ለመናገር ሁላችንም መቀበል አለብን። የእውነት ነው ለመናገር እንደ መጽሐፈ መነኮሳት ሕይወትን ወደ ራስ መዞርን በእርግጠኝነት ራስን ማንነትን እንድንፈትሽ የሚያደርግ አካሄዳችንን፣ ቁጥብነታችንን በተለያየ መንገድ የእውነት እንድንኖር የሚያደርግ ነው ብዬ አስባለሁና እውነት በዚህ መንገድ ግብዣችን የእርስዎን ግብዣም ተቀበለናል። ሁላችሁም ይህን የምትመለከቱም ግብዣቸውን እንድትቀበሉ ነው የምንጠይቃችሁ። አብራችሁን ስላላችሁ ግን እናመሰግናለን። እንኳን አደረሳችሁ አደረሰን ማለት እንወዳለን። እንግዳችን መምህር በትረ ማርያም አበባው ይባላሉ። አሁን ላይ ያሉት በጎንደር መንበረ መንግስት መድኃኔዓለም ባለው ጉባኤ ቤት ማለትም በመጋቢ ሐዲስ በኔታ በሊቀ ሊቃውንት የኔታ ዕዝራ ጉባኤ ቤት ይገኛሉ። ከዛ ቀደም ሲል ግን በብሉያቱም በሊቃውንቱም ደግሞ በመጽሐፈ መነኮሳቱም ትምህርታቸውን ያጠናቀቁ አሁን በአራተኛው ጉባኤ ላይ የሚገኙ ናቸውና ከዚህም ባለፈ በተለያዩ ፕላትፎርሞች በሶሻል ሚዲያ ፕላትፎርሞች ላይ ያላቸውን ከመምህራኖቻቸው ላይ የተቀበሉትን በነፃ ለሁሉም ተመልካች ለሁሉም ተደራሲ እያደረሱ ይገኛሉ፣ እየጻፉ ከዛም ደግሞ እያዘጋጁ ከ100 በላይ
መጻሕፍትን በፒዲኤፍ አዘጋጅቶ ለሚመለከተው አካል በቴሌግራማቸውም እንዲሁም በፌስቡካቸውም እያጋሩ ይገኛሉ። ምናልባት ፌስቡካቸውና ቴሌግራም አድራሻቸውን ሰው እንድትከታተሉ ከዚህ ስር መመልከት ትችላላችሁ። አብራችሁ ጆይን አድርጋችሁ መማር ትችላላችሁ። የቤተክርስቲያናችንን እውቀት በጋራ በዘመናዊ ቴክኖሎጂ መማር እንችላለን እናስባለን። አብራችሁን ስለሆናችሁ ግን እናመሰግናለን። መምህር ቆይታችን እንቀጥላለን። እንደው ይህንን አነሳን ካዘጋጇቸው ፒዲኤፎች የሶፍት ኮፒ መጽሐፎች ወይም ደግሞ አጫጭር ጽሁፎች አልፎ ሌሎች መጽሐፍ ተወጥተዋል። ወደ 4 የእግዚአብሔር ስጦታ የሚል መጽሐፍ አይቻለሁ። ኦርቶዶክሳዊ ተዋስኦ ወይም ደግሞ ጥያቄና መልስ ያለው ክፍል 1 እና ክፍል 2። ከዚያም አልፎ በቋንቋው ረገድ ደግሞ የግዕዝ ቋንቋ በቀላሉ ለማወቅ የሚረዳ መጽሐፍ ማውጥተዋል። አሁን በዚህ በሶሻል ሚዲያው በመጽሐፍትም ከዚያም ደግሞ በመጽሐፍ ደግሞ እየመጡ ነው። በመጽሐፍ ልናነሳ ነውና ስለ መጽሐፎቹ ብናነሳቸው ምንድን ነው ትኩረታቸው በጥቅል እንደው ማሳሰብ የፈለጉት በቋንቋው በእግዚአብሔር ስጦታ በሚለውም በኦርቶዶክሳዊ ተዋስኦ በሚለውም እንደው ከመጽሐፍቶች በዘለለ ማስታወስና መናገር የፈለጉት ነገር ምንድን ነው? ጥሩ ነው። በእርግጥ በምክንያት ነው የተዘጋጁት ራሱ እኔም ሁሉም ግን ዕቅበተ እምነትን መሰረት ያደረጉ ናቸው። ግዕዙንም ያወጣሁት አብዛኛው ክርስቲያን ግዕዝ አይችልም፣ ቅዳሴ ግን ያስቀድሳል። ቅዳሴው ደግሞ በግዕዝ ነው። ምን እንደሚባል ሳያውቅ ነው የሚቆም ማለት ነው። ቅዳሴውን ብንመለከት ማህሌቱን ብንመለከት በእያንዳንዱ የቤተ ክርስቲያን አገልግሎት ውስጥ የምንመለከተው በግዕዝ ቋንቋ ያለ ነው አገልግሎቱ ማለት ነው። በዛ ውስጥ የሚተላለፉ መልእክቶች ደግሞ ብዙዎቹ እጅግ በጣም የሚገራርሙ ሕይወትን የሚለውጡ መልእክቶች ናቸው። ያንን ሳይሰማ ነው ሰው የሚሄድ እና እንደ ክርስቲያን በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሌሎቹ ግዕዝ ቋንቋ የአምልኮ መፈጸሚያ ቋንቋቸው ስላልሆነ ሌሎቹ በዛው በራሳቸው ቋንቋ ይሁን። በሀገራችን ግን የግዕዝ ቋንቋ ስርዓት አምልኮ የምንፈጽምበት እንደመሆኑ ሁሉም ሰው ማወቅ አለበት የሚል አቋም ስለያዝኩ ታዲያ እንዴት ይወቀው የሚለውን ደግሞ በቅኔው መንገድ ለሁሉም ሊከብደው ስለሚችል ከዛ በተሻለ ዘመናዊ በሆነ አቀራረብ ለምን የግዕዝ ቋንቋውን አዘጋጅቼ ሰው ሁሉ አይጠቀምበትም በማለት ነው የግዕዝ ቋንቋውን ያዘጋጀሁት። ምክንያቱ ይሄ ነው። ሁለተኛው የእግዚአብሔር ስጦታ የሚለው መጽሐፍ ነው። እሱም የዕቅበተ እምነት መጽሐፍ ነው። ብዙ ነገሮችን የያዘ ነው። እሱ የእግዚአብሔር ስጦታ እንግዲህ ጸጋ እግዚአብሔር ማለት ነው። እግዚአብሔር ለአዳም ብዙ ሀብታትን ሰጥቶታል። ብዙዎቹን አንድ እያልን ከብዙዎቹ ውስጥ 7 አሉ ደግሞ የሚጠቀሱ እና 7 ውስጥ ለምሳሌ አንዱ ሀብተ መንግስት ነው። ብዙ ጊዜ ክርስቲያኖች ፖለቲካ ቆሻሻ ነው፣ ውትድርና አያስፈልግም፣ መንግስትነት አያስፈልግም፣ አጠቃላይ የመንግስት ስራን ወደ መኮነን የሚሄዱ አካላት አሉ እና እንደዛ ከመሆን ይልቅ ክርስቲያን ራሱ መንግስት ሆኖ መምራት እንደሚችል አባቶችን በማስታወስ እነ ቅዱስ ላሊበላን ወታደሮችም የነበሩ ማናቸውም የሙያ ክርስትናን እንደማይከለክል ማሳየት። ብዙ ሰማዕታቶች እንደዛ ነበሩ እና በዚህ ምክንያት ብዙ ክርስቲያን ከነዚህ ቦታዎች እየወጣ ሄደ። በእነዚህ ቦታዎች ላይ የተተኩት ደግሞ አንዳንዶቹ እንግዲህ ከግንዛቤ እጥረትም ሊሆን ይችላል ቤተ ክርስቲያንን የሚጎዱ ይሆናሉ አንዳንዶቹ። ይህ ከሚሆን ራሳችንን እኮ አንደኛ አልከለከለንም መጽሐፍ፣ አንዳንዱ ግን ሳይከለክል የከለከለ እየመሰለው ከነዚህ ነገሮች እየራቀ ይሄዳል እና በተለይ ክርስቲያን ወታደርም ቢሆን ፖለቲከኛም ቢሆን መንግስትም ቢሆን ምንም ቢሆን እግዚአብሔርን መስሎ የሚኖር ስለሆነ እግዚአብሔር ለማናቸውም እምነት ሰዎች ለሚክዱት ሳይቀር ለነሱም ሳይለይ ነው ፀሐይን የሚያወጣ ክረምትና በጋን የሚያፈራርቅ። ጥሩ ክርስቲያን ሆኖ ወታደር፣ ጥሩ ክርስቲያን ሆኖ ቢሆን ይቻላል። ሲሆን እንደሚሆነው እንደማን ነው? እግዚአብሔር በባህሪው እንደሆነ ሁሉ በጸጋ ደግሞ እግዚአብሔርን ይመስላል። ክርስቲያን ንጉስ ቢሆን አሁን እኔ ክርስቲያን ስለሆንክ ብሎ ለክርስቲያኖች አያደላም። እግዚአብሔር ሳይለያይ ዝናብን እንደሚያዘንብ ሁሉ ሁሉንም እንደሚመግብ ሁሉ ሁሉንም እንደ ሕጉ ማስተዳደር ይችላል ማለት ነው እና ይህ ሐሳብ ስለነበረኝ የቤተ ክርስቲያን አስተምሮ በዚህ ዙሪያ ምን ይላል የሚለውን ማሳወቅ ነበረ። እንደገና ኢትዮጵያ ዓለም ብርሃን የሚባሉ ክፍሎች ስለነበሩ
እነሱ የሚያነሷቸው አንዳንዶቹ ክህነት የለም አተቁረቡ አይነት ሁሉ እይታ ያላቸው አካላት ተነስተው ስለነበረ ሀብተ ክህነት የሚልም ከሰባቱ ሀብታት አንዱ እሱ ስለነበረ ሀብተ ክህነት ላይ ቄሱ ኃጢአተኛ ቢሆን እንኳን ሃይማኖቱን እስካልካደ ድረስ ማለት ነው በኃጢአቱ ምክንያት በራሱ ኃጢአት ራሱ ይጠየቃል እንጂ ጸጋ እግዚአብሔር ግን እንደማይቀርብን ኃጢአትን የሚሰሩ ቄሶች ስላየን ወደ ቤተክርስቲያን አትሄዱ እንደማይባል ወዘተ። ቴዎድሮስ ይነግሳል የሚለውን ይዘው ደግሞ በየዘመናቱ የሚነሱ አካላት ስለነበሩ በዛው በሀብተ መንግስት ውስጥ ገድላት ምን ይላሉ? ቴዎድሮስ ይነግሳል ስለሚለው ጉዳይስ ብዙ አካላት ተነስተው ነበር በየቦታው። በጎንደር ዘመነ መንግስትም ቴዎድሮስ ነኝ የሚል ሰው ተነስቶ ነበረ፣ ይሄን ንግር ይዞ ማለት ነው። በዘመናችንም እንደዛ የሚሉ ስላሉ የቤተ ክርስቲያኑ አስተምሮ ምንድን ነው የሚለውን ለማሳየት ነው የእግዚአብሔር ስጦታ የሚለው የቀረበው ማለት ነው። ሌላው ሁለቱ ኦርቶዶክሳዊ ተዋስኦ የሚሉት ኦርቶዶክሳዊ ተዋስኦ ቅጽ 1 ከዘፍጥረት ጀምሮ እስከ ራዕየ ዮሐንስ ድረስ በተለያዩ አካላት ከሌላ እምነት ሰዎች እኛው እምነት የሌላቸው ሰዎች የሚጠይቋቸው የሞራል ጥያቄዎች ይኖራሉ። ከኛውም ላይም ደግሞ ክርስቲያኑ ግልጽ ያልሆኑለት ጉዳዮች ይኖራሉ እና እነዛን ሰው እየጠየቀ የመለስኩበት ነው። የሰውን ጥያቄ ለምን አልቀንስለትም በማለት ምላሽ የሰጠውባቸው ናቸው ማለት ነው። እና ሁሉም ያው ምክንያት ያላቸው የራሴን ድርሻ ይህን ያህል አቅርብ፣ የቀጣዩ ትውልድ ደግሞ የኔውም አለ ከዛ የተሻለ አድርጎ ለማቅረብ የሁሉንም ጥያቄ ለመመለስ ይችላል በማለት ያዘጋጇቸው ናቸው። ስለዚህ ትርጉም ያላቸው ሙሉ እንደዛ ናቸው። እውነት ነው። በዚሁ ላይ መጽሐፍቶቹ ማዘጋጀቱ በተለያዩ ማህበራዊ ድረገጽም ሰው እንዲሰማቸውን እንዲያውቃቸው ማድረጉ በጣም መልካም ነገር ነው። ከዛ ደግሞ በመጽሐፍ መምጣቱ ጥሩ ነገር ነው። ምክንያቱም በዚሁ አጋጣሚ እንደው የእጁ ጽሑፎት ራሱ የጥንቱን የቆም ጽሑፈት ስለሚመስል በጣም ደስ ይላል። በልምምድ ነው ወይስ ልምምድ ነው? እንግዲህ በልምምድ ነው። እንግዲህ ከልጅነት ጀምረን እየተለማመድን አስበው ነው መለማመድ እና ዝም ብሎ ይመጣል አይደለ? አስበው ነው የተለማመዱት። አዎ ተጠንቅቄ ነው የምጽፈው። አሁን በተለይ ከመጽሐፍት ላይ ማስታወሻ ሲይዝ ጽሁፌ ዝም ብሎ ነገር ከሆነ በሌላ ጊዜ ማስታወሻዬን ሳነብ የኔው ጽሁፍ አልነበበ ሊል ይችላል። ስለዚህ እንደዛ ከሚሆን ለእኔም እንዲነበበኝ ሌላውም ደግሞ አያስቸግርም። አጀንዳውን ሌላው ሰው ቢያነበው እንዲጠቀምበት በማለት አጀንዳው ተጠንቅቄ ነው አለው። ብዙ አጀንዳዎች አሉ ማስታወሻ ያስኩባቸው ማለት አሉ እስካሁን ከርሱ ጋር አሉ። ስለዚህ እንደ አንድ ማስታወሻ ይሆናሉ፣ ለሌላም ነገር ይሆናሉ። እንደው እዚሁ ላይ ቴክኖሎጂና ኦርቶዶክሳዊ ብልጫውን ማንሳት ፈልጌ ነው። በምን ያክል ነው አሁን እርሶ ቴክኖሎጂን ተጠቅመው በጣም በብዙ መንገድ እያገለገሉ ይገኛሉ። እውነት ለዚህ ክብር አለኝ በግሌ። እንዴት ነው መጠቀም የሚቻለው? አሁን ምን ያክልስ ተጠቅመንበታል ብለን እናስባለን? ከዚህ በላይ ብንጠቀመው ቤተክርስቲያን ታተርፍ ይሆን ወይስ ደግሞ ተቃራኒውን ነገር እናገኘው? ስራ አጠቃቀማችንና የእርሶ እይታ ምን ይመስላል? ጥሩ ነው እንግዲህ ይሄኛው ግዴታም ይመስላል። አሁን ለቴክኖሎጂውን እስካለ ድረስ መኖሩ ብቻ ሳይሆን ምዕመናን ብዙዎቹ ያሉት እዛ ውስጥ ነው። ማህበራዊ ሚዲያዎችን ብንመለከት ብዙ ምዕመናን ቲክቶክ ከፍተው በቲክቶክ ውስጥ ይገኛሉ። ቴሌግራም ከፍተው ቴሌግራም ውስጥ ይገኛሉ። በሌሎችም የሚዲያ አማራጮች ይገኛሉ። ከተገኙበት ሄዶ ደግሞ ማስተማር ደግሞ ከኛ ይጠበቅብናል። አለበለዚያ ግን ሌሎቹ ቀድመውን ሌላ ነገር ሊያስይዟቸው ይችላሉ። አሁን የሚዲያ ነው። ሚዲያ ደግሞ እንግዲህ ማስተላለፊያ ነው። ስለዚህ ቤተክርስቲያን የሚቀሩ ይኖራሉ በዚህ ምክንያት ማለት ነው። ቤተክርስቲያን እንዳይቀሩ እሱ ለብቻው ትምህርት ቢሰጥም በተጨማሪ ግን ደግሞ በያሉበት ሆነው የሚመች ቤተክርስቲያን መምጣት የማይችሉት ካሉበት ቤት ሆነው ስራ ላይ ያሉ አካላት ስራ ላይ ያሉ በኤርፎንም በምንም ለመስማት ያመቻቸዋልና ቴክኖሎጂውን በደንብ ነው መጠቀም ያለባት ቤተክርስቲያን የሚል ሐሳብ አለኝ። ምክንያቱም ይሄ እንደውም ሐዋርያት በቀድሞ ዘመን በቅተው በደመና ተጭነው ከቦታ ቦታ ሄደው ያስተምሩ ነበር። አሁን ግን ካለንበት ሆነን
ከብዙ ቦታ መድረስ እየቻልን ነው ማለት ነው። ይሄን እድል መጠቀም አለብን። ባንበቃ እንኳን ብቃቱ ባይኖረን እንኳን ይሄኛውን ግን ብንጠቀምበት ብዙ አካላትን የምናተርፍበት ይመስለኛል። ብዙ ሰውም እየጠፋ ያለ በዛ ስለሆነ በማህበራዊ ሚዲያ የሚጠፋው ሰው ብዙ ነው። ስለዚህ በዛ የሚጠፋውን ሰው እኛ ደግሞ በዛ ገብተን ማዳን ብንችልበት ጥሩ ይመስለኛል እንደኔ። እውነት ግን እንደው አንዳንድ ሰዎች ሲነሳ ምንኛም የምናስተውላቸው ጉዳዮች አሉ። ከምን ጋር ነው እንደተባለው እርስዎ በመልካም ነገር ስለተጠቀሙት ለሌላኛው ትምህርት የሚሆን ጥቅም የሚሆን ለቤተክርስቲያንም ክብር የሚሆን ስራ ሰርተውበታል። የቴክኖሎጂውን አቅም ተጠቅሞበታል። በአንጻሩ ደግሞ የቤተክርስቲያን ውክልና ያለን ሰዎች ሊሆን ይችላል፣ ክርስቲያኖችም ሆነ ሊሆን ይችላል። ፕሮፋይሉን ራሱ የእመቤታችንን ስዕል አድኖ አድርጎ የክርስቶስን ስቅለት አድርጎ ሌላኛውም የቅዱስ ገብርኤልም የቅዱስ ሚካኤል ብቻ ቤተክርስቲያን የሚገልጡ ነገሮች ሁሉ ተጠቅሞ አሉታዊ ነገር የሚያስተላልፍ በማይሆን መንገድ የሚያስተላልፍ አለ። ከዚህም በተጨማሪ ደግሞ የቤተክርስቲያናዊ ኃላፊነትን ተቀብሎ መቼስ ከተራራ ላይ ያለች ከተማ ወይም ቆጥ ላይ ያለች መብራት አይነት ነገር ነው የኛ ስራ የኛ አገልግሎት። በክህነቱ ዓለም ያሉ አካላት የሚመሩ አካላትም እልፍ ያለ መንገዱን ማጠቃቀሙም እልፍ ያለ መንገድ ሲሆን እናያለን። እዚህ እንዲያብራሩ የሚፈልገው አንደኛ የሚያመጣው ቤተክርስቲያንን ምን ያክል ያከስራል፣ ከዛ ግላዊ ህይወትንስ ምን ያክል ያምሳል የሚለውን ሀሳብ እንዲያብራሩ። ለዚህኛው ያው እኔም ብዙ ጊዜ የማስበው ነው ማለት በቅዱስ ሲኖዶስም ቢሆን የዚህ የሚዲያ አጠቃቀም ጉዳይ ልዩ አሰራር ካልተዘረጋለት የምናጠፋውም ብዙ ነገር እየሆነ ስለሆነ ማለት ነው። ኃላፊነት የማይሰማቸው እንደው የክርስቶስን ስዕል አድርገው የሚሳደቡ በእርግጥ ፐርፐዝሊ ሌሎችም እንደዚህ ሊያደርጉ ይችሉ ይሆናል። ክርስትናን ለማስጠላት የሚሳደቡ የሌላ እምነት ሰዎች ክርስቲያን ሳይሆኑ ስዕላቱም ስለሚገኙ በዛው በቴክኖሎጂ ስለሚገኙ ማለት ነው ወስደው የሚሳደቡ ሊኖሩ ይችላል። አንዳንድ ግን ደግሞ ከኛውም ጠበቃ የሆን መስሏቸው የሚሳደቡ አካላት ይኖራሉ። የተረዱበት አሁን ውስጣቸው ቅናት አለ። ቅናታቸውን የተጠቀሙበት መንገድ ግን ልክ አይደለም። ምንም እንኳን እውነት ቢኖራቸውም እውነቱን የገለጡበት መንገድ ግን ልክ አይደለም። እንደ ተሰሎንቄ ሰዎች ማለት ነው። አሁን የተሰሎንቄ ሰዎች ቅዱስ ጳውሎስ እርስ በርስ ተዋደዱ የሚለውን ትምህርት ሲያስተምራቸው ነበረና ይህንን ትምህርት ያዙና እነሱ ደግሞ እርስ በርስ ተዋደዱ ማለት ብለው ያለንን ለሌሎች መስጠት ነው ብለው ተረጎሙትና ካለን ነገር ምንድነው ብሎ አንዳንዱ ሚስቶቻቸውን ለሌላ እስከ መስጠት ደረሱ። አሁን ፍቅርን ጳውሎስ ባለው መንገድ ሳይሆን አሁን እኮ ጳውሎስን አሰብን ብለው ነው ሚስቶቻቸውን ለሌላ እየሰጡ የነበሩት ማለት ነው። እና አሁን ላይም ክርስቲያንን ብለው በኋላ ብዙ ዋጋ አስከፈላቸው። አዎ በእግዚአብሔር የቀናን መስሏቸው ሊሳደቡ ይችላል። አሁን እንደዛ እንዳይሆን ጥንቃቄ እንዲሰጠው እንደው ቅዱስ ሲኖዶስም አሰራር ቢዘረጋ ጥሩ ነው። እንደዚህ ብዙ አሉ። በእያንዳንዳችን ከመጣን የመነኮሳት ጉዳይም አንዱ ነው። አሁን በመጽሐፈ መነኮሳትም እንደተገለጠው መነኩሴ ወደ ገዳም የሚገባበት ምክንያት ምንድን ነው ቢሉ ይላል። ለምሳሌ እንደዚህ ቢሉ አንደኛ ከርዕይ ከሰሚ ለመራቅ ይላል። ከማየት ለመራቅ ይላል። ከማየት ያ ማለት ሰው ከማየት እና ይሄ ሌሎች ዓለማዊ ነገሮችን ከማየት እንዲርቅ ነው። ከሰሚ ይላል። ብዙ ነገር ይሰማል። ከሰማ አንጻር ደግሞ ምንኩስናውን የሚፈታተን ብዙ ነገር ይገጥመዋል። ከዛ እንዲርቅ ነው በገዳም መግባት ያስፈልግ ነበረ። እነዛን ነገሮች በስልኩ ካየ ግን ዞሮ እየሰማ እያየ ስለሆነ ከምንኩስናው ጋር ስለማይሄዱ ለእንደዚህ ለመነኮሳት ለሊቃውንት በተለያዩ ጉዳዮች ላይ እይታቸውን ለሚያስቀምጡ አካላት የሆነ የተቀመጠ ስርዓት ቢሰራ መልካም ነው። አንዳንዱ ራሱን እንደ ሲኖዶስ አድርጎ እሱ ራሱ ወሳኝ ሆኖ ሊቀርብ ይችላል። ስናየው የተማረ አካል ነው፣ ግን ደግሞ የተማረም ቢሆን በመዋቅር ውስጥ መቀመጥ አለበት። ከመዋቅር በላይ ሆኖ እንዲነኝ የሚል ከሆነ አስቸጋሪ ነው የሚሆን እና እንዲህ አይነት ነገሮች እንዳይፈጠሩ ልዩ የሚዲያ ፖሊሲ ቢወጣ ጥሩ ነው የሚል ሀሳብ አለ። አሁን እንደዛ ባለመሆኑ ነው ሁሉም ወሳኝ ነው፣
ሁሉም የፈለገውን በቤተክርስቲያን ስም ይናገራል። የራሱን ሐሳብ ቤተክርስቲያን አለች ይላል። ጥቀስ ሲባል ጥቅስ የለውም። ቢጠቅስም ደግሞ ሚስ ኢንተርፕሬት ያደርገዋል። የሌለውን ይተረጉመዋል። እና እንደዚህ እንዳይሆን በእያንዳንዱ ጉዳይ የሰለጠኑ ባለሙያዎች ስላሉ በባለሙያ ቢነገር እርስ በርስ ምዕመናንም ከመከፋፈል ከመሰዳደብ ድነው ከንጹህ ምንጭ ብዙ ነገሮችን ያገኛሉ የሚል ሀሳብ አለ። እዚሁ ሲኖዶስ ሲሉ አንድ ጥያቄ አነሱብኝና የተሻለ እንዲያብራሩልኝ ይፈልጋሉ። ምንድን ነው እንደተባለው ከዚህ ከማህበራዊ ድረገጽ ጋር በተገናኘ መንገድ በጥቅል ከሚዲያ አጠቃቀም ጋር በተገናኘ መንገድ ቅዱስ ሲኖዶስ ወጥነት ያለው ብፁዓን አባቶች እንዴት ነው የሚጠቀሙት? መነኮሳትስ እንዴት ነው የሚጠቀሙት? መጠቀም አለባቸው የለባቸውም? መምህራን በጉባኤ ቤትስ እንዴት ነው ይሄ ነገር አስፈላጊ ነው አለ። አሁን ያው መጥቶ አይደለም ራሱ ነው የመጣው፣ ቴክኖሎጂ ነው የመጣው። ሞባይል እስካለ ድረስ አሁን ላይ ያለው ነገር ምንም ችግር የለም ለመጠቀም፣ እሱ ራሱ ሌላ ችግር ነው። ከዚህም ባለፈ ግን እንደው የማህበራዊ ድረገጹ ብቻ ሳይሆን ከመጻሕፍት ጋር በተገናኘ መንገድ የሚነሱ ጥያቄዎች አሉ። ይሄ እኔም ባነሳው ጥያቄ ነው። በመሰረታዊነት የዶግማ መጻሕፍት አለፍ ሲሉም ሌሎችም የሥርዓት መጻሕፍት ታይተውና ታርመው የቤተክርስቲያንን ውክልና ይዘው ቢወጡ የተሻለ ነው። በተለይ ደግሞ ግን በምናምንባቸው በመሰረታዊ እምነት ላይ የሚጻፉ መጻሕፍት ግን ታሪክ የራሱ ለየቅል ነው። አሻም የሚሆንበት አጋጣሚ አለ። በደረሰበት መንገድና ማስረጃን መሰረት ባደረገ መንገድ ነው። ይሄ ግን እነዚህ መሰረታዊ የማይቀየሩ ነገም የማንቀይራቸው ቀጣይ ትውልድም የማይቀይራቸው የእምነት መገለጫዎቻችን ግን እንደው መዋቅራዊ መሆን የለበትም ወይ? ቤተክርስቲያኗ ባወቀችበት መጠን መሆን የለበትም ወይ? መንግስት እንኳ ህገ ደንብ ሲያወጣ በራሱ እያወቀ ነው አውቆ እያንዳንዷ ነገር ከዛች መንገድ ነው የሚተዳደረውና እንደው ስርዓት የምታውቅ የስርዓት ባለቤት ህግ ምንጭ ቤተክርስቲያን ማንም ሰው እውነት ነው ከቅናት አኳያ ሊሆን ይችላል፣ ጊዜው ላላገኙ ሊሆን ይችላል። አሊያም ደግሞ አንዳንዶቹ ደግሞ አይ መንገዱ ከመዋቅሩ ጋር ለመግባባት ያለን መንገድ ትንሽ አስቸጋሪ ነው ብሎ የሚያስቡ ሰዎች አሉና በዚህ ጉዳይ ላይ ምን ይላሉ? አይ ጥሩ ነው እንግዲህ በቤተክርስቲያን መጻሕፍት ዙሪያ አንድ መጽሐፍ የቤተክርስቲያን እስከተባለ ድረስ ማናቸውም መጻሕፍት በሃይማኖት ዙሪያ የሚወጡ መጻሕፍት በኤዲቶሪያል ቦርድ ወይም በሊቃውንት ጉባኤ መልኩ ታይተው ቢወጡ ምዕመናንም እርስ በርስ ከመከራከር ይድናሉ። ያ ብቻ እኮ አይደለም። ገዳማት ሁሉ አንዳንድ ገዳማት እኮ በራሳቸው የሚያሳትሙበት መንገድ አለ። ለዛ ነው አሁን ላይ ራሱ አንዳንድ ገድላት ላይ ራሱ የእርስ በርስ የጠብ የብሔር የምን ጠብ እየተፈታ የተመጣው ማለት ነው። በሊቃውንት ጉባኤ ሳይታዩ ይሄዱና ሁሉም የመሰለውን ወይም ደግሞ የቀድሞ ስለተገኘ ብቻ መጽሐፉ ላይ ያገኘ ነው ተብሎ የሚገባበት መንገድ አለ። አሁን ያያ ከመሰረታዊ ቤተክርስቲያን አስተምህሮ አንጻር እየታየ እየተመረመረ በሊቃውንት ጉባኤ በኩል ቢታተም ተመሳሳይ አረዳድ ሁሉም ይኖረዋል፣ ጠብም አይከሰትም። ይህንን ለማድረግ ግን ደግሞ ያው ችግሮች አሉ። አይችልም። አሁን አንዳንድ መጻሕፍት ሲሰጡ እንኳን እስከ 4 ዓመት እስከ 5 ዓመት ከሰው ኃይል እጥረት የተነሳ ስለዚህ አሁን ታረመው እስኪመለሱ ድረስ እንደዛ ይሆናል። በዚህ ሂደት ውስጥ ደግሞ ጥያቄውም አልፎ ሁለመናው ከተረሳ በኋላ ይደርሳል ማለት ነው። በወቅቱ የተጠየቀው ጥያቄ ከ5 ዓመት በኋላ ቢመለስ ብዙ ነገር ከተለወጠ በኋላ ማለት ነው የሚሆነው። አልደረስንም ማለት ነው። ለህዝቡ ቶሎ ማንደርስበት ሁኔታ እየመጣ ነው ማለት ነው። ስለዚህ የሊቃውንት ጉባኤው የሰው ኃይሉን በደንብ አደራጅቶ እንደዚህ አይነት ነገሮች ሲመጡ ዕለት ዕለቱን መጻሕፍትን በአንድ መስመር ቢወጡ ለተጠያቂነት የሚያመቻል ማለት ነው እና እንደዛ ቢሆን የተሻለ ነው ለቀጣዩ። አንዳንድ ሰዎች መፍትሄ ብለው ሲያነሱ ለምሳሌ መሰረታዊ የዶግማ ትምህርታችን ላይ ይታወቃል፣ ምንም ግልጽ ነው። የተሻሉ የተውጣጡ ሊቃውንት ተሰባስበው መቼስ የማይቀየር ነው ዶግማው አይቀየርም። መቼስ ወጥነት ያለው መጽሐፍ ቢታተምና ያንን ዱፕሊኬት ማድረግ ወይም ማራባት ቢቻል ማባዛት ቢቻል አንድ ነው። ሌላ ትምህርት የለንም። መጽሐፈ ቅዳሴው ይኸው ትናንትና የነበረው ዛሬ ምን ቀድስበታል? ማንም ያተመው ምንም በተለይ ቤተክርስቲያኗ የምታስተመው የራሱ አላት። ከዛ ምንም የተለየ ነገር የለውም። ይኸው ዛሬም እሱ ራሱ ነው። አልሰለች ነው ለመናገር
እንዲህ አይነት ሰብሰብ ብሎ የሥርዓት መጻሕፍትንም እንደዛው ወጥነት ያለውን የቤተክርስቲያናችንን ትምህርት ሊቃውንት ሰብሰብ ብለው የመጻፍ አቅም፣ የእውቀት አቅም፣ የተሰበጣጠረ እውቀት በአንድ ላይ ተሰባስበው ቢያዘጋጁት የተሻለ ነው ብለው ያስባሉ። ይህን መፍትሄ ሀሳብ እርስዎ ምን ይላሉ? ዋና ሲጀምር የሊቃውንት መሰባሰብ ብዙ ችግሮችን ይፈታል። አሁን ላይ እኮ ሚዲያ ላይም ወይም ሌላም ቦታ ላይ ያሉትን ክርክሮች ብናይ ሰው የተከፋፈለው አንዱ መምህር ገሌ ብሎኛል ብሎ ነው፣ አንደኛው ደግሞ የሆነ መምህር ገሌ ብሎኛል ብሎ ነው። ሁለቱም የጠቀሷቸው መምህራን በቤተ ክርስቲያኒቱ ያለፉ ሊሆኑ ይችላሉ። አሁን ሁለቱ ታዲያ ተለያይተው ይሆን ወይ? እንግዲህ ሳይለያዩም እኮ ሊሆን ይችላል። ምናልባት ሰሚው መምህሩን የተረዳበት መንገድም ሊሆን ይችላል እርስ በርስ ልዩነቱን የፈጠረ። እንዲህ አይነት ነገሮች እንዳይደረጉ መምህራን አንድ ላይ ተሰባስበው ብዙ ነገሮችን ወጥ በሆነ መንገድ ቢያቀርቧቸው የተሻለ ይሆናል። ዶግማ አንድ ነው፣ አይለወጥም። አንዱን ዶግማ የገለጹበት መንገድ ግን አንዱ በሌላ መንገድ ይገልጸውና የገለጹበት መንገድ የዶግማ ልዩነት እስከ መምሰል ይደርስ ይችላል። ያ እንዳይሆን የሚገልጡበት መንገድም ተመሳሳይ እንዲሆን እርስ በርስ እየተነጋገሩ ቢወያዩበት መፍትሄ ይመጣል። የሊቃውንት መሰብሰብ ለብዙ ነገር መድኃኒት ነው የሚሆነው። ይሄ መቼም ቤተክርስቲያናችን በቅርብ ዓመታት ውስጥ ዝክረ ኒቂያ በሚል የሊቃውንትን አንድ ላይ በማሰባሰብ መንበረ ፓትርያርክ ያለው የሊቃውንት ጉባኤ ዋናው ይህን ጉዳይ እየተመለከተ እየሰራ ይገኛል። ቅዱስ ሲኖዶስም በተዋረድ መዋቅሩ እንዲወርድና በሀገረ ስብከትም ደረጃ የሊቃውንት ጉባኤ እንዲኖር የማድረግ ስራዎች እየተሰራ ይገኛል። በዚህ የተሻለ ለውጥ ይገኛል ብለን እናስባለን። እኔም እሱን ተስፋ አደርጋለሁ። ስለ ሲኖዶስ ስላነሳን ስለ ሲኖዶስ ጉዳይ እናንሳ። ቅዱስ ሲኖዶስ የአባቶች ጉባኤ ነው። ለቤተ ክርስቲያን ምኗ ነው? እንግዲህ ፍትሐ ነገሥት ላይም በደንብ እንደምናየው አንዳንድ ጉዳዮችን ሲኖዶስ ያወግዞ እያለ የሚሄድበት ሁኔታ አለ። ማለት የመጨረሻ አካል ስለሆነ አንድን ሰው ቢያጠፋ እንኳን አጥፍቶ የሚለየው የመጨረሻው አካል ሲኖዶስ ነው። አንድ ሰው በግሉ ዝም ብሎ አይለይም እና የቤተ ክርስቲያኒቱ ስርዓት ተኮር ላይ አስተዳደራዊውን ጉዳይ ለማከናወን የተቀመጠ የመጨረሻው የቤተ ክርስቲያን አካል ነው ማለት ነው እና በየዘመናቱ የተለያዩ ጉዳዮች ሲመጡ ጉዳዮቹን ቀድሞ ከነበሩ የቤተክርስቲያን አስተምሮች አንጻር እያየ እየገመገመ ውሳኔ እየሰጠ የሚያሳልፍ የቤተክርስቲያኒቱ የበላይ አካል። የቤተክርስቲያኒቱ አካሏ ክርስቶስ ነው። በነገራችን ላይ ክርስቶስ የመደባቸው አስተናጋጆች ቢባልም የተሻለ ይሆናል። የክርስቶስን አስተምሮ የሚያስቀጥሉ ቤተክርስቲያን እስከ ምጽአት ድረስ እንድትቀጥል የተሰበሰበ ስብስብ ነው ማለት ነው ሲኖዶስ። የቅዱስ ሲኖዶስ ጉባኤ ወይም ቅዱስ ሲኖዶስ ሲባል በሰዎች የግል ስብዕና መነሻነት የመንፈስ ቅዱስ የበላይነት ይታጣበታል። እሱን በደንብ ማየት ጥሩ ነው። ኖርማሊ ቃሉ ሲኖዶስ የሚለው ቃል ስብስብ ማለት ነው። አሁን በስብስቡ ውስጥ ልዩ ልዩ ሰዎች ይኖራሉ። እንደ ሲኖዶስ ማንን ይመስላል ከተባለ የክርስቶስን ጉባኤ ነው የሚመስል። በክርስቶስ ጉባኤ ውስጥ ደግሞ ይሁዳም አለ፣ 12 ሐዋርያትም አሉ። ስለዚህ አሁን ሲኖዶስ የሚወስናቸውን ውሳኔዎች ሌሎችንም ነገሮች ብንመለከታቸው ትክክል ናቸው አይደሉም፣ የመንፈስ ቅዱስ ናቸው አይደሉም አይነት ጥያቄ ሲያስነሳ የሲኖዶስ ደግሞ የበላዩ መሪው የሚባለው ማን ነው? መንፈስ ቅዱስ። አዎ እንደዛ ስለሆነ እንደ ውሳኔው ይለያያል። ለምሳሌ የኬልቄዶንን ብናየው ሲኖዶስ ነው። የኬልቄዶን ጉባኤ እኮ ሲኖዶስ ነው የተሰበሰበው። ሲኖዶስ ቢሰበሰብም ግን በጉዳዩ ላይ አልተግባቡ። ሳይግባቡ የወጡ አባቶች አሉ፣ እነ ዲዮስቆሮስ ማለት ነው። ጉዳዩ ለምንድን ነው ያልተግባቡት? አብዛኛው አካል ስለወሰነው ብለው እነሱን ማስገደድ አይችሉም። ሌላው በዲዮስቆሮስ ግምገማ ሌላው አካል ወይም ሌሎች አካላት አስቀድሞ ከነበረው የቤተክርስቲያኒቱ አስተምሮ ያፈነገጠ ነገር ስለተናገሩ ያን አልቀበልም ብለው ነው። ስለዚህ የሲኖዶስ ቅድስናም በዚህ የተመሰረተ ነው ማለት ነው። የሚወስነው ውሳኔ ከዚህ ቀደም ክርስቶስ
ሐዋርያት ከዚያም በኋላ የተነሱ ሊቃውንት የወሰኗቸውን ውሳኔዎች ካስጠበቀ ቅዱስ ተብሎ የመንፈስ ቅዱስ ይባላል ማለት ነው። ከዛ የሚቃረን ከሆነ ግን ለምሳሌ አሁን ሲኖዶስ ተሰብስቦ ሥላሴ አንድም ሶስትም ነው ትምህርታችን፣ ሁለትም ሶስትም ብሎ ቢነሳ ሲኖዶስ በመንፈስ ቅዱስ ስለሚመራ ብለን ላንቀበለው እንችላለን ማለት ነው። ስለዚህ ሲኖዶስ የበላዩ መንፈስ ቅዱስ መሆኑን ለመግለጥ በመንፈስ ቅዱስ ይመራል ይባላል። የበላዩ አካል መንፈስ ቅዱስ ነው ማለት ነው። ስለዚህ ያንን አስበው ውሳኔ የሚወስኑበት ስለሆነ የአባቶች ስብስብ ስለሆነ ቅዱስ ሲኖዶስ ይባላል ማለት ነው። እንደ መንፈስ ቅዱስ ሐሳብ ሲወሰን ነው ግን የሚሆነው። ከመንፈስ ቅዱስ ሐሳብ ከተቃረነ አሁን እንደተናገርኩት ሥላሴን ሁለትም አራትም ቢል ነገሩ ይበላሻል ማለት ነው። በሚወሰነው ውሳኔ ይወሰናል እሱ። አዎ ሙሉ በሙሉ ይወሰናል። ለዛ ነው ቅድም እንደተናገርኩት አሁን ምን ብዬ ነበረ? አስተናጋጆች ናቸው ነው። አሁን አስተናጋጅ ምንድን ነው የሚያደርገው? ባለቤቱ ያቀረበለትን ያንኑ ነገር ነው ማቅረብ ያለበት አይደለ? ባለቤቱ ካቀረበው ውጭ የሆነ ምግብ አምጥቶ ለሌላው ቢሰጥ ግን ባለቤቱ ምን ይለዋል? የሚሰደበው ባለቤቱ ስለሆነ ባለቤቱ እኔ ያዘጋጀሁትን ትተህ እንዴት ከውጭ ታመጣለህ ብሎ ሊቀጠው ይችላል ማለት ነው። ስለዚህ እንደ ባለቤትነት አባቶችም ይህን የሚያደርጉ የሚሆኑ ከሆነ በትክክል ቅዱስ ሲኖዶስ ተብሎ ይቀጸልለታል ማለት ነው። እንደዛ የማይሆን ከሆነ ግን አይሆንም። ስለዚህ በውሳኔ የተመሰረተ ነው ማለት ነው። በውሳኔው መነሻ መሆን አለበት ነው። እዚሁ ላይ እንደው ሰው ያለው የግንዛቤ መንገድ አማኙ ተከታዩ ማለት ነው። እውነት ለመናገር ቅድም ቅዱስ ሲኖዶስ ሚና በቤተክርስቲያኑ ያለውን ተጽዕኖና ያለውን ድርሻ ያለውን ቦታ አሳይተውልናል። ውሳኔዎቹም በመጻሕፍትም መነሻ ማድረግ አለባቸው። በአበው ትምህርት ትናንትና በመጣችበት በቤተክርስቲያኗ ተልእኮ እና በክርስቶስ መሰረታዊ ትምህርት መመስረት አለበት። ሁሉም ውሳኔዎች ከዚህ የራቁ አይደለም። በሰው ሕይወት መዳን ውስጥ መነሻ የሚያደርጉ ናቸው። የሰው ሕይወት መዳን የቤተክርስቲያን ክብር መጠበቅና ማስጠበቅ ድርሻው ነው የሚሆነው። ከዚህ ጋር በተገናኘ መንገድ ምን ያክል እንደው ሰው የሲኖዶስን ውሳኔ እንደው ያውቃሉ ብለው ያስባሉ? እንደው እንረዳዋለን? ብዙ ውሳኔዎች ይወሰናሉ። ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ፓትርያርኩ ወይም የፕትርክና መንበር ከመጣበት ከ1951 ዓ.ም ሰኔ 21 ቀን የገባው ወደዚህ ማለት ያው የተወሰነው። ከዚያ በኋላ እንግዲህ ያለፉት ዓመታት ስንቆጥር ወደ 130 ምናምን አካባቢ 134 አካባቢ መደበኛ ስብሰባዎችን አካሂዷል ሲኖዶስ። ግን ብዙ ውሳኔዎችን ወስኗል ማለት ነው። ይሄ ማለት የአስቸኳይ ጉባኤያትን ሳይቆጥር ማለት ነው። ከዚህ አንጻር እንደው እነዛ በሲኖዶስ የሚወሰኑት ውሳኔዎች የቤተ ክርስቲያን ታሪክ አይደሉም ወይ? አያስፈልጉንም ወይ? ቢቻል ለሰው ተደራሽ መሆን የሚቻልበት መንገድ መፈጠር የለበትም ወይ ብለው ያስባል? ይሄ እንግዲህ በደንብ አጽንኦት ሰጥቼ እኔም አሁንም የምናገረው ነው፣ ከዚህ ቀደም የማስበው ነው። ምክንያቱም ብዙዎችን ክርክሮች ብንመለከታቸው በሶሻል ሚዲያን ብንመለከታቸው ከዚህ ቀደም ውሳኔ ተሰጥቶባቸው ነገር ግን እንደ አዲስ ውሳኔ እንዳልተሰጠባቸው ሆነው ሲከራከሩ እንመለከታለን። ለምሳሌ አንደኛው የልደት ጾም የገና ጾም መቼ ይገባል በሚለው 14 15 የሚል በዓላቱ መቼ ይከበር 28 29 በሚል እና የመሳሰሉት ብዙ ጉዳዮች ከዚህ ቀደም በሲኖዶስ አሳ ይበላል አይበላም አይነት ጉዳዮች ተወስነው የተወሰኑ ይኖራሉ። የተወሰኑትም ግን አሁንም ሰው ስለማያውቀው የተወሰነውን ውሳኔ እንደ አዲስ መከራከሪያ እያደረገው ይኖራል ማለት ነው። ይህ እንዳይሆን የቤተ ክርስቲያኒቷም አካል ነው። ሲጀምር ሲኖዶስ የቤተ ክርስቲያኒቱ በመዋቅር የመጨረሻው አካል ተጠያቂ ነው። ስለዚህ በድህነትም በጥያቄም የሚጠየቁ ጥያቄዎችም ችግር ይፈታሉ ተብለው የእርስ በርስ ችግሮችን ሁሉ የሚፈቱ የነበሩ ነገሮች ናቸው። እነዛን ግን ምን ያህሉ ያውቃል ምን ያህሉ ያስታውሳል ቢባል ጥያቄ ውስጥ የሚገባ ይመስለኛል። እንኳን ሌላው ሰው አባቶች እንኳን ሙሉውን ያውቁታል የሚለው ማለት ነው። ይህ ደግሞ ችግሩ ለምንድን ነው? በመጽሐፍ ባለመጻፉ ነው። ይህ ጊዜም ሊሰጠው የማይገባ በአንደኛው ዘመን የተወሰነ አባቶች ያልኖሩበት አሁን በቅርብ የተሾሙት ሊሆን ይችላሉ፣ ወይም ደግሞ ብቻ በተለያየ ዘመን የተወሰኑትን ላያውቁ ይችላሉ። እውነት ነው።
አዎ እንደዛ በራሳቸው ዘመን ያለውን ቢያውቁትም ከዛ ዘመን በፊት የነበረውን እንትን ላይሉት ይችሉ ይሆናል። የሚያውቁትም ይኖራሉ። አሁን እኛ ፍትሐ ነገሥት የምንለው እኮ የተለያዩ ሲኖዶስ ጉባኤ ተደርገው የተወሰኑ ውሳኔዎች ናቸው። አሁን ዘእንቆራ የሚለው የእንቆራ ሲኖዶስ የሚባል የወሰነው ነው እና ፍትሐ ነገሥት ላይ ያሉት አባቶች በሙሉ ብንመለከታቸው ዘአንጾኪያ የሚል አለ፣ ጾክ የሚል ምልክት ያለው እነዚህን ሁሉ ብንመለከት ሲኖዶስ ጉባኤ ተደርጎባቸው አሁን የምንጠቅሳቸው ለስርዓት አብነት አድርገን ያቀረብናቸው ናቸው። ስለዚህ የሲኖዶስ ውሳኔ እንደዚህ አከራካሪ ነገር ካለ የመወሰን ስልጣንም ስለተሰጠው ሐዋርያት ራሱ ከኛ በኋላ የሚመጡት እንደ ዘመኑ ሁኔታ አይተው ይወስኑ ብለው ስርዓት ስለሰጡ የስርዓት ምንጭ በመሆኑ የታሪክ ብቻ አይደለም፣ የቤተክርስቲያኒቷ ታሪክ ብቻ ሳይሆን በእርግጥ ታሪክ ከስርዓትም ይገባል፣ ከዶግማም ከሁሉም ይገባል እና ሁሉ ነገር የያዘ ስለሆነ ያ ተጽፎ ቶሎ ቢወጣ ብዙ ችግሮችን የሚቀርፍልን ይመስለኛል። ቢያንስ እርስ በርስ ከመከራከር ወጥተን ወደ አንድነት ወደ አንድ ጉዳይ እንመጣ ነበር። አሁን እኮ ሌላ ጠላት ቀርቶ እርስ በርስ ጠላት መስለን እርስ በርስ እየገጠምን ያለ ነው እኛው ነን እርስ በርስ። አሁን ያንን ቢያንስ ይፈተዋል የሚል ሀሳብ አለ። በዚሁ ላይ ጥሩ በጣም መልካም ሀሳብ ነው ያነሱት። ምዕመናን ተከታዮችም ሁላችንም የሲኖዶስን መቼስ ሲባል ትልቁ የቤተክርስቲያናችን ጉዳይ ነው። የዘላለማዊ ሕይወት ጉዳይ ውሳኔ መነሻ ተደርጎ ውሳኔ የሚሰጥባቸው ናቸው። በአስተዳደርም ይሁን በስርዓትና በዶግማም ይሁን በጉዳዮች ላይ የተለያዩ ውሳኔዎች ሲሰጡ ለማስጠበቅም ለመጠበቅም በሚደረጉ ነገሮች ድርሻ አለውና እንዴት ነው መቀበል ያለብን ውሳኔዎቹ? እንዴት ነው መተግበር ያለብን? አንዳንዱ የራሱን ነገር የፈጠረ ሁሉም ይመስላል። አንዳንዱን ነከሌ አብረን የተማርናቸው ብሎም በሆነ መንገድ የራሱን ደረጃ የሚሰጥ ሰው አለና እንደው ሊቃውንቱንም ያሰባሰበ አካሄድ ሆኖ እንዳለ ሆኖ ግን ምዕመናን እንዴት ነው መቀበል ያለበት? ሁላችን እንዴት ነው ተገዥ መሆን ያለብን ለሲኖዶስ ውሳኔ? ጥሩ ነው እንግዲህ ሲኖዶስ የቅዱስ ሲኖዶስ ውሳኔ የቤተክርስቲያን ውሳኔ ስለሆነ ሁሉም ምዕመን በደንብ ሰምቶ በደንብ አስተውሎ ሁሉም ነው ሊቀበሉ የሚገባ ማለት ነው። ቅድም ግን እንደተናገርኩት እንደ ይዘቱ ማለት ነው። እንደ ይዘቱ ማለት ነው። አሁን ይዘቱ ላይ አይበለውና ሥላሴን 2 4 ብሎ ቢመጣ ላይቀበለው ይችል ይሆናል። ስርዓታዊ ጉዳዮች ላይ ግን የስርዓት ጉዳዮች ላይ የመወሰን ስልጣን ስላለው ስርዓት ላይ አልቀበልም ማለት የለበት። አባቶቻችን የወሰኑትን በሙሉ ይቀበላል ማለት ነው። በእርግጥ ቅዱስ ሲኖዶስ ዶግማን የመከለስም ስልጣን የለውም። መቀበል የተቀበለውን ማስተላለፍ ብቻ እንጂ የተለየ ነገር የለውም። የማስጠበቅ ነው። አዎ ከዚያ ውጭ ያሉ የስርዓት ጉዳዮችን ግን ጥያቄም ካለው ከዚያስ ጥያቄ የሚቀበልበት መንገድ ቢፈጠር ምዕመናኑ የተወሰኑ ውሳኔዎች ላይ የሆነ ግልጽ ያልሆነለት ጉዳይ ካለ መልሶ የሚጠይቅበት መንገድ ግንኙነታችን እንደ ድሮዎቹ አይመስልም። የቀድሞቹ አባቶች አሁን ዮሐንስ አፈወርቅን ብንመለከት አንዲት ድሃ ተበደለች ብሎ እስከታች ወርዶ የተከራከረ ነው። ግንኙነታቸው ከህዝቡ ጋር በጣም የጠበቀ ነው። ህዝቦቹም ግልጽ ያልሆነላቸውን መጥተው ይጠይቃሉ፣ እሱም ምላሽ ይሰጣል። ስለዚህ በአባቶችና በህዝቡ መካከልም ርቀቱን ማጥበብ፣ ቤተሰብ ማድረግ ክርስቶስ ሕፃናትን እየታቀፈ ሕፃናት ብለን ያምጡ እንዳለ ሁሉ የእነሱም መምህራቸው ኃላፊያቸው ክርስቶስ ስለሆነ እሱን መስለው እንደው ይሄ የተራራቀውን ግንኙነት ማጥበብ ይቻላል። ጥያቄም ከኖረ እስከዚያው በውሳኔው እየተመሩ ጥያቄን ማቅረብ ይቻላል እንጂ ይህን አልቀበልም እየተባለ መቀጠል የለበትም ማለት ነው። መልካም፣ በጣም ነው የማመሰግነው ለሰጡን ዘርዘር ያለ ሀሳብ። በጣም ነው የማመሰግነው። እንደው የመጨረሻ ጥያቄ ልጠይቅዎት ነው። አሁን ካለው የዘመን ተግዳሮት ጋር ቤተክርስቲያናችን እያደረገችው ካለው ሁኔታ አኳያ እንደ አንድ ወጣት መምህር ነገን ተስፋ እንደሚያደርግ ትናንትና እንደሚያውቅ በዚህ ህይወት ደግሞ ቤተክርስቲያንን አስቦ ብዙ እንደሚደክም መምህር በቤተክርስቲያን በሚመጡት ዘመናት ወይም በቀጣይ ባለው መንገድ እንዴት ትዘጋጅ? ዝግጁ ናት ብለው ያስባሉ? በዚህ ደረጃ በሁሉ ነገር በአገልግሎታችን፣ በስብከታችን፣ በወጥነታችን አኳያ ምን ይላሉ? እንዲሁ የሚታየኝ እኔ አሁን የሚሰማኝ ስሜት ብዙ አለ ማለት ብዙ ምሁራን አሉ የምናያቸው፣ አንድነት ግን የለም። ሁሉም በየራሱ ነው የሚሄድ።
እና ያ እንደውም ተስፋ ወደ መቁረጥ እየወሰደው ሰውን ግራ ወደ መጋባት እየሄደ ነው። እና እኔው ነገን የምናስብ ከሆነ ምሁራኑ ቤተክርስቲያን ሲጀምር ህብረታዊት ነች። አንድነትን መሰረት ያደረገች ነች። ነገን ጥላ አካሄደን እየተውን በአንድነት ካልሆን በስተቀር እኔ ነገን ማሰብ ራሱ አልችልም። ነገን ማሰብ ሁሉ እየከበደ ነው። አሁን ነገን ማሰብ የምንችለው አሁን ዛሬ ላይ ያሉ ምሁራን አንድ ከሆኑ ነው። በአንድነት የሚያስቡበት በአንድነት የሚነጋገሩበት መንገድ ቢፈጠር ጥሩ ነው። አሁን ሚዲያውም ምንም ጳጳሳቱንም ሊቃውንቱንም እያንዳንዱን ምዕመንም ያሰጠዋል። ምዕመናን ያዩት ችግር ይኖራል ከሆነ አባት ያንን ካዩ በኋላ ይቅርታ ሳይሰሙ ስለሚቀሩ አንዳንድ ጊዜ በዚያው በቃ ሁሌም እንደዛው ሊመስላቸው ይችላል። የዳሄ ልሳኑ አነጋገር የምር ይመስላቸው ሊችል ይሆናል። እና እንዲህ አይነት ችግሮች እየበዙ ስለመጡ ተስፋ ወደ መቁረጥ እንዳይሄድ አሁን ላይ አባቶችም ልዩ ሌላ ጉዳያቸውን ቤተክርስቲያን ብቻ አድርገው ከጀርባ ሌላ ጉዳይ ሳይዙ እነሱም እሷን ብቻ አድርገው በቤተክርስቲያን እሷን ለማስቀጠል የሚጥሩ ከሆነ ሊቃውንቱም ከተለያዩ ጉዳዮች ወጥተው ቤተክርስቲያንን አስበው ማይኖሩ ከሆነ በዚህ መልኩ የምንቀጥል ከሆነ ምዕመናንን ብዙ የምናገኛቸው አይመስለኝም፣ እኛም የምንገኝ አይመስለኝም። ስለዚህ ቀጣዩን አቅደን ካልሰራን አስቸጋሪ ስለሚሆን የሊቃውንት የእርስ በርስ ምክክር አባቶችም ቢመካከሩ እርስ በርስ ማለት አሁን ጥያቄ የሚኖረው እኮ ዝም ብሎ አይጠይቅም። አንዱን አባት ይዞ ነው። እንዲህ አይነት ነገሮች ሁሉ ይመጣሉ። የአንዱን ሀሳብ አንዱ አባት ይደግፈዋል፣ የአንዱን ሀሳብ አንዱ አባት ይደግፈዋል። ያ ደግሞ የጀርባ ጥናት ይጠናና ወይ ወደ ዘር ይሄዳል ወይ ወደ ብሔር ይሄዳል። እንዲህ እያለ ከክርስትና ሙሉ ተቃራኒ የሆነ ጉዳይ ውስጥ እንገኛለን። አሁን ክርስትና ሁሉ በክርስቶስ አንድ ነው። አሁን ከዛ ወጥተን እየወጣን ነው በብዙ መልኩ ስንፈተን እንገኛለን። እና እንዲህ አይነት ነገር ደግሞ ዝም ብሎ አይመጣም። በአስተዳደራዊ ድክመትም ይመጣል። አንድ ሰው በአስተዳደር ሲበደል የበደለውን አካል ያይና ነገሩን አጥንቶ የወጣበትን ምኑን ሲያይ እነገሌ ወደ ማለት ይሄዳል። ግለሰቡን ከመጠየቅ ይልቅ ግለሰቡን ራሱን ከመኮነን ይልቅ የወጣበትን ወይም ቤተክርስቲያኑን ወይም ደግሞ የወጣበትን ቦታ ወደ መውቀስ ይሄዳል። እነዚህ ነገሮች እየተበራከቱ መጥተው አሁን ቡድን እየተፈጠረ ነው ያለ ማለት ነው። ይሄ ደግሞ ትልቅ ውርደት ነው፣ እንደ ክርስቲያን ትልቅ ውርደት ነው። እንዲህ እንዳይሆን በተለያዩ እስከታች ድረስ ከአባቶች ጀምሮ እስከታች ድረስ ውይይቶች፣ ግልጽ ውይይቶች ቢደረጉ ለቀጣዩ ቤተክርስቲያን ያለውና ወሳኝ ይመስለኛል። በጣም ነው የማመሰግነው። ምናልባት ቀረ የሚሉት ማስተላለፍ ያለብኝ መልእክት አለ፣ ይሄን የሚሉት ካለ እሱን እድል ልስጥ። ጥሩ እንግዲህ የምለው ዞሮ እንደመጣን ሁሉ የምንሄድበት ዘመን ይመጣል። እንዳለን ሁሉ አሁን የምንሞትበት ወቅት አለ። ሰው ልጅ እንደሚሞት አስቦ ሞት እንደማይቀር አስቦ መሞታችን የማይቀር ከሆነ መሞታችን ካልቀረ ልናደርገው የሚገባንን መንፈሳዊ ስራ ሰርተን እንለፍ የሚል የመጨረሻ ሀሳብ። በጣም ነው የማመሰግነው መምህር በትረ ማርያም አበባው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት በሚገኙ ጉባኤያት በብሉያቱ በሊቃውንቱና በመጽሐፈ መነኮሳቱ አሁን ደግሞ በሚገኙት በሊቀ ሊቃውንት የኔታ ዕዝራ ሐዲስ ጉባኤ ቤት የደከሙት ለሚሰጡን አገልግሎት ለሰጡን አገልግሎት እጅግ አድርጌ አመሰግናለሁ። በተለይ በማህበራዊ ድረገጽ ላይ በተለያዩ ፕላትፎርሞች ስለሚሰጡት በጣም ትጋትና ጥንካሬ ያለበትን አገልግሎት በጣም ነው የማመሰግነው። ከዚህ አብዝቶ ጸጋው እንዳይበዛሎት በእድሜ እንዲጠብቅልን ተስፋዬ ነው፣ ምኞቴ ነው። አመሰግናለሁ። እኔ ክብር ይስጥልን። ክቡራንና ክቡራት ተመልካቾቻችን ቆይታችን ኦርቶዶክስ ፖድካስት ነበር። ከመምህር በትረ ማርያም አበባው በተለያዩ ጉባኤያት በብሉያቱም በመጽሐፈ መነኮሳቱም እንዲሁም በመጽሐፈ ሊቃውንቱም ትምህርት የተከታተሉ ናቸው። አሁን ደግሞ በሐዲሳት ጉባኤ ቤት ላይ በኔታ ሊቀ ሊቃውንት ዕዝራ ሐዲስ ጉባኤ ይገኛሉ። ስለተለያዩ ጉዳይ አነሳን። አብራችሁን ስለቆያችሁ እጅግ አድርገን አመሰግናለን። እንኳን አደረሳችሁ። በድጋሚ ለአብሮነታችሁ ግን ክብር አለን። በጣም እናመሰግናለን።
መሰናበቻችን ክርስቶስ ተንሥአ እሙታን ብለን የጀመርነው በዚህ እናጠናቃለን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። ክብር ይስጥልን። እናመሰግናለን። ቸር ጊዜ። በቀጣይ ደግሞ በሌላ መርሃ ግብር እንመጣለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ